እንቁ ጓዶቼ ሙተዋለኝ እንቁ ፋኖች ለኢትዮጵያ አንድነት የሚያምኑ እውነት ነው የምልህ አልፎም እንኳን ሱዳን እኮ መጥቶ እኮ ድስ ምናምን ይሰራል እኮ ጎንደር ላይ እንኳን የትግራይ ወንድሞቻችን መጥተው ለመስራት ቀርቶን። እሺ አሁን የፌደራል መንግስት አንድ ቀን ከለላውን ቢያነሳልህ ቲፒኤልኤፎች ትቋቋማቸዋል? ትግራይን እንትን አርጊያታለሁ ሲኦል አርጊያታለሁ ብሏል። ትግራይን ሲኦል እያደረገ ያለ እናቶች ወጥተው በቪዲዮ በአይናችን እኮ እያየን ነው። በቪዲዮ እየታየ ስቲል ድርቅ ብሎ የተሞከሩት የህወሓት ናሬሽኖችን ራሳቸው ዲክላይን እያደረጉት እየጣሉት መጀመሪያ ደብረጽዮን ተነስቶ 1 ሚሊዮን ሰው አልሞተም እኛን ለመውቀስ ሲባል ነው ምናምን አለ። ይሄን የተፈጠረበት የተጎዳው ማህበረሰብም እያለ ለፕሮፓጋንዳ ብቻ ብለው የሚጠቀሙት ነገር ግን የሚኖረው ህዝብ እየተቀበለው አይደለም። እሱም ብቻ ሳይሆን ደግሞ በግድ እንዲቀበለው ለማድረግ አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች የተለያዩ ማብራሪያዎችን ሰጥተዋል። እንዴት አገኛችሁት? እስኪ የተወሰኑ ላስደምጣችሁ። እስኪ ምን አሉ? የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ ፈልጋለሁ። መጥረቢያውና መያዣውን እንጨት ግን በተቻለ መጠን መታገስ፣ በተቻለ መጠን ማስተማር፣ በተቻለ መጠን መመለስ ያስፈልጋል። ጉዳቱ የጋራ ስለሚሆን ታስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ አለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁን ብላችሁ የወደቁ ታነሳለች። የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። ፕሊስ ጠቅላይ ሚኒስትር ፕሊስ እንዲህ ያለ ፖለቲካ እንዴት ነው የሚሰሩት? ቆይ አሁን ደሳለኝ ጫኔ እድል ካልሰጣቸው በስተቀር ራሳቸውን መከላከል አይችሉም። አሁን ደሳለኝ ጫኔ ላይ እዚህ ጋር የተሰራባቸው ፖለቲካ ቀላል የሚባል አይደለም። አሁን ለደጋፊዎቻቸው ብልጽግና ነለካ ምናምን ጥርጣሬ የሚፈጥር ነገር እኮ ምን ያህል መደመርን እንደበሉት የተረዳሁት። የዶክተር ደሳለኝ ጫኔ አስተያየት በጣም ነው የገረመኝ። እሺ እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚክስ ለመገንባት በጣም ትላልቅ ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይህ በነበረን ቆይታ አንዱ ከአንዱ ሀሳብ ተወራርሰዋል ማለት ነው። ሀሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም፣ ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ እንወዳለን። ይህ በየዘመናት የነበረ ችግር አሁን ስናገኘው ማቅለል ጥሩ አይደለም። የዘመናት የነበረ ችግር ታች ጀምሮ የተደረገው ውይይት ስለሆነ የንጉሱን ህገ መንግስት ፈርሳል። አንዳንዱ ያለኝ ምክር የኢትዮጵያ ሰላምና እድገት እዚያ ውስጥ የሚገባው እንጂ ከህዝብ ተነጥሎ በላይ አሁን ይሄን ነው መፍታት ያለባችሁ ይችላል። የሚያሳዝነው የጉዳይ ግን ትግራይ ብቻ አይደለም። አማራ አካባቢ የሚንቀሳቀሱ ኃይሎች የመጀመሪያ ጥያቄ በጋራ ነው የምንመልሰው። በጋራ አክቲቭ የሆኑ ጦርነቶች አሉ። ኦሮሚያ ውስጥ አለ፣ አማራ ክልል አለ፣ ከዚህ ቀደም ትግራይ ውስጥ ተፈጥሯል።
አሁን በዋነኛነት አማራ ክልል ላይና ኦሮሚያ ክልል ላይ ጦርነት አለ። አማራ ክልል ካለው የአማራ ብሔር ተወላጆችና ከአማራ ክልል ውጪ ከሚኖሩ የአማራ ተወላጆች በአሁን ሰዓት በሰላም እየኖረ ያለው ወይም ደግሞ የህልውና ስጋት ውስጥ የሌለው የት አካባቢ ያለው? ወለጋ ሆሮ ጉዱሩ አካባቢ ካለው የኦሮሞ ብሔር ተወላጆችና ከወለጋ ውጪ ሌላ አካባቢ የሚኖሩ የኦሮሞ ብሔር ተወላጆች የህልውና አደጋ ያለባቸው የት አካባቢ ያሉ ናቸው? ትግራይ ውስጥ ካሉ የትግራይ ወገኖቻችን ነባራዊ ሁኔታና ከትግራይ ክልል ውጪ ሌላ አካባቢ ካሉ የትግራይ ብሔር ተወላጆች ከሁለቱ የትኛው ነው የህልውና አደጋ አለበት? የትጥቅ ትግል በምታደርግበት ቦታ ላይ ህዝቤን ነፃ አወጣለሁ ብለህ በምትታኮስበት ቦታ ላይ ያሉ ህዝቦች ከመታኮስህ በፊት ከነበረው የከፋ ህይወት ላይ ከጣልካቸው የህልውና አደጋ ጎትተህ ወደ ቤታቸው ነው ያመጣኸው ማለት ነው። ወይም አንተ መተኮስ ከመጀመር በፊት በሰላም ይኖሩ የነበሩ ህዝቦች አንተ መታኮስ ከጀመርክ በኋላ ሰላማቸው ከተናጋ አስቸጋሪ ነው ማለት ነው። ትግራይ ክልል ላይ ያሉ ወገኖቻችን ዛሬ ትግራይን ክልል ለቀው ሌሎች አካባቢ እየኖሩ ነው አይደል? ሐዋሳ ውስጥ እየሰማው ነው። ብዙዎች እየመጡ ነው። አካባቢው ለቀው እየወጡ ነው። አዘ ሴም ታይም የቲፒኤልኤፍ ደጋፊ ሆነ የህልውና አደጋ አለብኝ ካልክ አይ ዶንት ኖ እንዲህ ያለ ሐሳብ የትኛው የአእምሮ ክፍል እንዲያመነጭ እንዳደረገ ባቂ ምን ደስ ይለኛል። ምን የህልውና አደጋ ነፃ አውጣዋለሁ የህልውና አደጋ አለብኝ ወይም አለበት የምትለው ህዝብ አካባቢውን ለቆ እየወጣ ነው። አይ ቲንክ ንግግሬ አማርኛ የመጀመሪያ አፍ መፍቻ ቋንቋችሁ ቢሆንም ባይሆንም ይገባችኋል ብዬ አስባለሁ። በጣም ቀላል አማርኛ ቋንቋን የተጠቀምኩት። ይሄን መመለስ አለብህ። አደናብሮ ማለፍ የለም። ይሄን መመለስ አለብህ። አይ ነው አንደርስታንድ አደርጋለሁ። ይሄ የኛ ሀገር ፖለቲካ አሁን ለብዙዎቻችሁ አስቸጋሪ የሆነበት ደረጃ ላይ ደርሳችኋል። የህልውና አደጋ አለብን እንታኮስ ተነስ እንዳትለው። ይሄ የህልውና አደጋ አለብህ የምትለው ሰውዬ ወይም ደግሞ ህዝብ አሁን ባለበት ቦታ ነው የህልውና አደጋ ውስጥ የከተተኝ ብሎ ለቆ ወደ ሌላ አካባቢ እየሄደ ነው። ስለዚህ ለህልውናው አደጋ እንኳን አንተ ነህ ማለት ነው። ያንተ ትንታኔ ነው ማለት ነው። ውሸት ነው እውነት ነው። እኔ አፈርሰው እኔ ነፃ መድረክ ሰጣለሁ። ታወራለህ ብቻ የምተነትነው በጨዋ ቋንቋ ይሁን። ሰምተኛል። ሪኩዌስት ላይ ከተገባና የምተነትነው በአመክንዮ ይሁን። አይ በመሳደብ ነው ካልክ ትግራዋይ ብትሆን አማራ ብትሆን ኦሮሞ ብትሆን ስልጤ ብትሆን ይሄው እዚህ ጋር ህዝብ እያየ በህዝብ ፊት አዋርጃ አባራለሁ። ምክንያቱም የምናወራው ፖለቲካ ነው። እኛ ለመሰዳደብ ለእንትን ለማለት በመከባበር ላይ እየሆነ ያለውን ነገር ማውራት አለባቸው። የብልጽግና ደጋፊ ብትሆን ይህን ማደርገው ለአድማጭ ተመልካቾች ክብር ስል ነው። ስለዚህ ሪኩዌስት ላኩ። አንዳንዶቻችሁም ደውሉ። ይሄው ስልክ ቁጥሩን አክቲቭ አድርጌዋለሁ። የጠቅላይ ሚኒስትሩን ንግግር እንዴት አያችሁት? ይሄው ስልኩ እሺ። ለአማራ ህዝብ ሰላም፣ ደህንነት፣ ጥቅም እንታገላለን ብለው የሚሉ ኃይሎች በሚንቀሳቀሱባቸው አካባቢዎች ካለው የአማራ ተወላጅ ይልቅ ኦሮሚያ፣ ደቡብ፣ ሶማሊያ ያለው አማራ ሰላም አለ። ቃል በቃል ይሄንን ከሁለት ወር በፊት ብለናል። እዚህ ውሸት ከሆነ ውሸት ነው ብላችሁ መከራከር አለባችሁ።
የአምታታው በከተማ ዝም ብሎ የማታ ሁለተኛ ክፍል ያቋረጡ ምስኪኖች ምናምን ማደናበር ምናምን አይደለም። ነው ሪል የሆኑ ፖለቲከኞች ያደምጧቸዋል። እዚህ ትክክለኛ ፖለቲካ የሙሉ ጊዜያቸው የሙሉ ጊዜ ስራቸው የሆኑ ሰዎች ያደምጧቸዋል። ውሸት ነው እንዴት ነው? እና ተናገሩ። እዚህ ጋር እድል ሰጣቸዋለሁ። ጠቅላይ ሚኒስትሩ የሚናገረው አማራ ክልል ላይ ካሉ የአማራ ብሔር ተወላጆች በአሁን ሰዓት ይልቅ ከአማራ ክልል ውጭ ያሉ የአማራ ብሔር ተወላጆች ዛሬ ሰላም አላቸው ይላሉ። ይሄ ንግግር ውሸት ነው እውነት ነው? ውሸት ነው እውነት ነው? ዛሬ ትግራይ ክልል ካሉ የትግራይ ብሔር ተወላጆች ይልቅ ከትግራይ ክልል ውጭ ያሉ ወይም የሚኖሩ የትግራይ ብሔር ተወላጆች ይብዛም ይነስም በሰላም እየኖሩ ነው ይላሉ። እውነት ነው ውሸት ነው? ትግራዋይ ሐዋሳ ላይ የሉም? ትግራዋይ ጎንደር ላይ፣ ትግራዋይ ኦሮሚያ ክልል፣ ትግራዋይ አዲስ አበባ ውስጥ ኦኬ ባሉበት አካባቢ የህልውና አደጋ አለባቸው? እስኪ ሐዋሳ ላይ ከሚኖረው ትግራይ ክልል ከሚኖረው ትግራዋይ በአሁን ሰዓት የትኛው ነው የከፋ ችግር ውስጥ ያለው? እነዚህ እንታገላለን የሚሉ ኃይሎች ያሉበት አካባቢ የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ። ኦሮሚያ አካባቢ ለኦሮሞ እንታገላለን ብለው የሚምሉ የሚገዘቱ ኃይሎች ከሚንቀሳቀሱበት አካባቢ በላይ ከዚህ በላይ ሰው አልጨምርም። በአማራ ክልል የሚንቀሳቀስ፣ በሶማሌ የሚንቀሳቀስ፣ በአፋር የሚንቀሳቀስ ኦሮሞ የተሻለ ሰላም አለ። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ኦኬ እኔ የሆነ ነገር ልበልና የግሌ ነው። የኔ ንግግር 100% እናንተ የምትቀበሉት ሊሆንም ላይሆንም ይችላል። ኦኬ እኔ ግን የሚመስለኝ የሚንገራችሁ ኢትዮጵያ ውስጥ የኔ እይታ ነው። ታጣቂዎች በኔ መረዳት ደርግን ለመጣል ከተሰበሰቡበት ጊዜ ጀምሮ 3-4 ይሆናሉ። ትክክለኛ የህዝቡ ችግር ይሄ ነው፣ በዚህ መንገድ እንታገላለን፣ ታግለን ለማታገል ይሄን እናደርጋለን፣ ይሄን እናስመልሳለን ብለው በዛ መስፈርት አይደለም የሚታገሉት። ለምሳሌ ደርግን ለመጣል ንጉሱን መጀመሪያ ሲቃወሙ የነበሩ ሰዎች ነበሩ። የደርግ ሰዎች ንጉሱን ተቃወሙ። አፄ ኃይለ ሥላሴን መሬት ላራሹ ላንድ ቱ ዘቲለር የምታውቁት ነው። የነጥላውን ግዛውን የቃስ ዩኒቨርሲቲ እንቅስቃሴ የምታውቁት ነው። ንጉሱ ከወረዱ በኋላ አፄ ኃይለ ሥላሴ ከወረዱ በኋላ ደርጎች መጡ። የመሬት ጥያቄን መለሱ። የመጀመሪያው በኢትዮጵያ ታሪክ የመጀመሪያው የሪፐብሊክ ስርዓት ውስጥ ገባ። ከዛ በኋላ የተፈጠሩ ታጣቂ ኃይሎች የመሬት ጥያቄ በአግባቡ አልተመለሰም ብለው ጫካ ገቡ። ዝም ብለው ማለት ነው። የመሬት ጥያቄ እኮ ተመልሷል ሲባል በአግባቡ አልተመለሰም በሚል ማለት ነው። ኦኬ አሁን ታጣቂ ኃይሎች ባሉበት አካባቢ ላይ ይውላችሁ የታጣቂ ባህሪ ራሱ ንጹሃን ዜጎች ላይ በተለያዩ መንገዶች የግድ ድራማ መስራትም አለባችሁ። ሊጠይቅ ይችላል። የወጣበትን ማህበረሰብ ማስገደል ካለብህ ሰይጣናዊ ድርጊት ልታረግ ትችላለህ። አንዳንዴ ህዝብ አልነሳ ካለ እንዲነሳሳል ብዙ አይነት ድራማ ልትሰራ ትችላለህ። ኦኬ ሁሉን ነገር እንለፈው። ሁላችሁም ኮዝ የላችሁም እያልኩኝ አይደለም። ለምሳሌ በተደጋጋሚ ስናገር እንደምታውቁት ኮዝ ያላችሁ አላችሁ። እኔ መስማማበት አለ። ለምሳሌ ኮዝ አላችሁ ብዬ ማምነዋለሁ። አሁን እያደረጋችሁ ያላችሁ ትግል ግን እናንተ የገባችሁ ወይም ትግልን የምትደግፉ ወይም ደግሞ ታጣቂ ወይም
ነፃ ያወጣናል ብላችሁ የምታስቡትን ስብስብ የምትደግፉ ሰዎች የደጋፊዎቹ ቁጥርና ነፃ እናወጣለን የምትሉት ህዝብ ቁጥር ካልተጣጣመ there is something wrong ማለት ነው። ምን ማለት ነው? ነፃ እናወጣለን የምትሉት ህዝብ ስለምታደርጉት ትግል ሊገባው ይገባል። አዎ በእውነትም ይሄ የኔ ችግር ነው፣ ትክክል ነው ሊልኮ ይገባል። አንዳንዶቻችሁ የምታደርጉትን ትግል ነፃ እናወጣለን የምትሉት ህዝብ አያውቀውም። ወይ ማስረዳት ስላልቻላችሁ ነው፣ ወይ ፕሮፓጋንዳ ባግባቡ መስራት ስላልቻላችሁ ነው። ካልሆነ እንደምን ይሄ ነፃ እናወጣለን የምትሉት ህዝብ ከእናንተ ጋር በነቂስ ወጥቶ መሰለፍ ከበደው አቃተው? ኦኬ እንዴ ነፃ አወጣለሁ ካልከኝ ለኔ ኢኮኖሚ ታገለው ብዬ እንዴት ነው ካንተ ጋር መሰለፍ የከበደኝ? እንዴት ነው እኔን ማሳመን የከበደኝ? አንዳንዶቻችሁ ቴዲ ነፃ ልናወጣህ ነው በላችሁኝ ትሉኛላችሁ እንጂ እንዴት እንደምታወጡኝ ለምን እንደምታወጡኝ ኤግዛክትሊ የምታነሱት ችግር የኔ ችግር ነው ወይ ምን የምታውቁት ነገር የለም። አንዳንዶቻችሁ በግድ በጉልበት ነው ነፃ ካላወጣሁ እያላችሁ ያላችሁት አንዳንዶቻችሁ ነው እያልኩ ያሉት። ካልሆነ እንድትመልሱልኝ የምፈልገው ነገር የምታደርጉት ትግል ለምንድን ነው እምርታ ማሳየት የከበደው? ለምንድን ነው ወደፊት መጓዝ የከበዳችሁ? ምንድን ነው ችግሩ? የምታደርጉት ትግል በሁላችሁም ዘንድ አንድ ከሆነ ሁላችሁም የምታምኑበት ከሆነ እንደምን በምታደርጉት ትግል ዙሪያ ላይ አንድ መሆን ከበዳችሁ? ከዛ ባሻገር አሁን በያዛችሁበት መንገድ ጠቅላይ ሚኒስትሩ ሲናገሩ እኔን መጣል አትችሉም ብለዋል። ጠቅላይ ሚኒስትሩ የሚናገሩት ነገር ትክክል ነው ወይስ አይደለም? አሁን በያዛችሁት መንገድ ጠቅላይ ሚኒስትሩን መጣል ትችላላችሁ ወይም ደግሞ በትጥቅ ትግል ያ ኢንድ ሪዘልቱ 4 ኪሎ መግባት ነው። ማንም ሰው 4 ኪሎ ገባለሁ ቢል ነውር አይደለም፣ ወንጀል አይደለም። 4 ኪሎ መግባት ወይም 4 ኪሎ መመኘትን ነውር አይደለም። ግን እንደ ፖለቲከኛ አሁን በያዛችሁት መንገድ 4 ኪሎ እርግጠኛ ናችሁ ትገባላችሁ? እናንተ ካላችሁበት አካባቢ ውጪ ያለ ህዝብ ስለናንተ ምን ይላል? ይሄን ታውቃላችሁ? ኑልን ይላችኋል፣ ይቀበላችኋል። እኚህ ነገሮች ነው የምናወራው። በአጠቃላይ ክብር ጠቅላይ ሚኒስትሩ የተናገሩትን ንግግር ሰምታችኋል። በዚህ ዙሪያ ላይ እዚህ ጋር ሰዎች ይታዩኛል። አቤል ጎንደሬውና ሚኪ አዳዲስ ልጆች ናቸው። ከዚህ ቀደም አይዶም ነው አይቻቸው አላቅም፣ የገብተው ሊሆን ይችላል። የአርበኛው ልጅ ከዚህ ቀደም የምታዩት ነው። ሁላችሁም እዚህ ውስጥ ያላችሁ 6ኛው የፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ጠቅላይ ሚኒስትሩ የተናገሩትን ንግግር አስመልክተው ምን ታዘባችሁ፣ ምን ትላላችሁ የሚለውን ለመስማት ነው። ማይኩን ወደ እነሱ አስጠጋለሁ። ተሰማላችሁ። ከሰማችሁ በኋላ ደውላችሁ ደግሞ ሀሳባችሁን መስጠት ለምትፈልጉ ሰዎች እዚህ ጋር ስልክ ቁጥር አስቀምጬላችኋለሁ። የስቱዲዮ ስልክ ቁጥር ነው። ሌላው ይህን ፕሮግራም ስፖንሰር ያደረገላችሁ ኦል ስታር ከቴዲ ሐዋሳ ጋር በመተባበር በተለይ ቶሮንቶ ስላላችሁ መንጃ ፈቃድ የላችሁ መንጃ ፈቃድ ለሌላችሁ ኦንላይን ክላስ ይሰጣችኋል። ኦንላይን ክላሱን አንፈልግም ትምህርቱን ብቻ እንወስዳለን ካላችሁ የመኪናው ስልጠና ይሰጣችኋል። ማይ ፍሬንድ ባለበት ሀገር ካናዳ የመንጃ ፈቃድ ማለት የመጀመሪያ ዲግሪ ነው። ካናዳ ቶሮንቶ ላላችሁ አሁን ህግ የተቀየረ ነው። ቶሎ ቶሎ ብላችሁ መንጃ ፈቃዳችሁን ያዙ። ከዚህ ቀደም ከኢትዮጵያ ስትመጡ ኢትዮጵያ አሽከረክራለሁ ምናምን ካላችሁ የሪትን ኤግዛም ብቻ ትወስዳላችሁ፣ ቀጥታ ለፉል ጂ ትሄዱ ነበር። አሁን ህጉ ጠብቋል። ምክንያቱም ትመጣለህ፣ ህግና ስርዓት አትጠብቅም፣ ትጋጫለህ፣ እግረኛ ትገጫለህ፣ እንስሳት ትገጫለህ። በዚህ ምክንያት ህግ ተቀየረ። 10 ዓመትም ነድቻለሁ ብትል 20 ዓመትም ነድቻለሁ ብትል የሪትን ኤግዛሙን ከጨረስክ በኋላ እንደ ድሮ ጂቱን ስኪፕ አድርገህ ፉል ጂ አትሄድም። 1 ዓመት ትጠብቃለህ፣ ግድ ሆናል። እሱም ደግሞ ሊጠነክርብህ ይችላል። ስለዚህ በጊዜ መንጃ ፈቃድ ያላወጣችሁ ከቴዲ ሐዋሳ ጋር በመተባበር ብቁና የነቃችሁ አሽከርካሪዎች እንድትሆኑ እናገዛችኋለን። ቴክስት ማድረግ ትችላላችሁ። 647 687 3534 647 ላይ በዋትሳፕ መደወል ትችላላችሁ። ወይም ደግሞ 647-819-4117 ያ ፓኬጁን እንፈልጋለን፣ መለማመድ እንፈልጋለን፣ ቶሎ መንጃ ፈቃድ እንድናወጣ አግዙን ካላችሁ አስተማማኝ የሆነ ሰርቪስ ይሰጣችኋል ማለት ያን። የዛሬ ፕሮግራማችን ስፖንሰር ይሄ ነው። ከዚህ በኋላ በሚደረጉ የፖለቲካ ውይይቶች በሙሉ ይህ ድራይቪንግ ስኩል ስፖንሰር ነው። እሺ ከልብ እናመሰግናለን። የመጀመሪያው የሚሄደው ወደ አርበኛው ልጅ ነው። የአርበኛው ልጅ ፖለቲከኛ ነው።
የህዝብ ተወካዮች ምክር ቤት ስብሰባን ሰምቷል። ሚስተር ቆይ ማይክ ወደ አላስጠጋውም። ወደ አንተ ኦኬ። ቆይ ማይክ ላስጠጋ። እሺ 1 2 3 3 2 1 ማይክ ከፍቷል። 1 2 3 3 2 1 ኦኬ። መጣ አርበኛው ልጅ ይሰማል? ይሰማል። እሺ የጠቅላይ ሚኒስትሩን ንግግር መጀመሪያ እንድትነግረኝ የሚፈልገው ሰዎች የገመቱት ግምት አለ፣ መጥረቢያ አለ፣ ስለት አለ፣ መያዣ አለ ምናምን ብለው የገለጹት አለ። ይሄ ፉል ስፒች ነው። ማንን ለማመለከት ነው? መጥረቢያው ማን ነው? መያዣው ማን ነው? እጀታው ማን ነው? ምናምን የሚለውን ትንታኔ እስኪ እንዴት ነው የተረዳው? ከዛ ባሻገርም አሁን በተያዙት የትጥቅ ትግሎች መካከል ጽንዶ በለው ታጣቂ ቡድኖች ባነሱት የነፍጥ ትግል ይህን ጠቅላይ ሚኒስትር አስወግደው 4 ኪሎ መግባት ይችላሉ የሚል እምነት አለ። እስኪ እንዴት ታያለህ? እሱን ትነግረናለህ። ከዛ ወደ አቤል ጎንደሬው እመጣለሁ። ከዛ ወደ ሚኪ እመጣለሁ። የአርበኛው ልጅ 7 ደቂቃ ሰጥቻለሁ። እሺ ቴንክ ዩ ቴዲ። ከመጀመሪያው ከመጨረሻ ካነሳው ሐሳብ ልነሳና ወደ እንትን ለመግባት ወደ 4 ኪሎ ለመግባት ሁሉም ፍላጎት አላቸው። ነገር ግን ሁለቱ በተለይ የሚገናኙ ስለሆነ የተሰጠው ምሳሌ አንፃር ማለት ነው መጥረቢያ ተብሎ እየተገለጸ ያለው አገሪቷን ለመቁረጥ ወይም ለማቆራረጥ እየሞከረ ያለው ህወሓት ነው። ፕራክቲካሊ ኦን ደ ግራውንድ አለ ብለው የተናገሩትም የመጥረቢያው ብረት ህወሓት ሆኖ መያዣው እንጨቱ ሻዕቢያ ቆራጩ ታሪካዊ ጠላታችን ጥንተ ጠላት የሆነችው ግብፅን ነው በዚህ ውስጥ ሜንሽን ያደረጉት። ለዚህ በጣም ብዙ ነገር የምናየውና የምንረዳው ነገሮች አሉ። እኔ በአሁኑ ሰዓት ህወሓት ራሱ ጥንተ ጠላት እየሆነ ያለበት ሁኔታ ነው ያለው። እንደምታየው ከሆነ በትግራይ ውስጥ የፈጸማቸውን ነገሮች በሙሉ ብታየው፣ ለምሳሌ የተሰዉ ሰዎችን ማርዳት ጀምሮ በጦርነቱ የተሰዉ ሰዎችን ገንዘብ ካልከፈላችሁ የልጆቻችሁን የሞቱ ልጆቻችሁን አሰሙም ከሚል ጀምሮ አሁንም እየፈጸመ ያለው ነገር በትግራይ ህዝብና በኢትዮጵያ ህዝብ ላይ በጣም የሚያሳዝን ነው። ከሱ ባለፈ ደግሞ ኢትዮጵያን እየወሰደ በብሉ ናይል ስቴት ላይ በተዋጊነት አሰልፎ እንደውም አሜሪካን ሴኔትም ላይ ሜንሽን ተደርጎ አሁን አዲስ ሳንክሽን እንዲጣልበት ፋይናንሻልም የተለያየ ሳንክሽን እንዲጣልበት ለማድረግ አዲስ ምክር ቤት ላይ ቀረበ ሰነድ አለ። ቲዲኤፍ አርሚ 7 ተብሎ ማለት ነው ሜንሽን ተደርጎ በእንዲህ ያህል ደረጃ ሳንክሽን ሊጣልበት ከትራቨል ባኑ ምናምን በላይ ደግሞ እንደወደዚህ አይነት ነገር ውስጥ እየተገባ ያለበት ሁኔታ አለ። እንደ እንጨት ሆኖ የቀረበው ደግሞ ያው ፊዚካሊም ለመግለጽ ይሁን አይ ዶንት ኖ ጠቅላይ ሚኒስትሩ ሻዕቢያው መሪ የሻዕቢያ ጋር አያይዘው ነው they are being tool ማለት ነው እንደ መጠቀሚያ ቁሳቁስ ሆነው ኢሳያስም ከዚህ በፊት በቃል በቃል ይሄን ነገር ተጠቅሞ ተናግሮታል። 1996 ላይ ለግብጽ ድጋፍ ለኤርትራ የምታረገው ለኢትዮጵያ መጓጎጫ ነው። ለኤርትራ ድጋፍ ያረጋችልን በትጥቅ ትግላችን ላይ ኢትዮጵያ መጓጎጫ ሰላም ማሳጫ ነው ብሎ ወርድ ባይ ወርድ ኢሳያስ አፈወርቂ ራሱ የተናገረው ንግግርን ነው ጠቅላይ ሚኒስትሩ መጓጎጫ ነው እየሆነ ያለው ሻዕቢያም ወያኔም የሚለውን ነገር ተነገንም ሁለቱንም የገለጹ ይመስለኛል። ከዚህ ጋር የተያዘ ይመስለኛል። ከሱ ውጪ ባለው በዚህ ትጥቅ ትግላቸው 4 ኪሎ ሲገባሉ የሚለው ነገር አይ ቲንክ ክሊር የሆነ ዓላማ ብቻ አይደለም የሌላቸው እነዚህ አካላት ሁሉም ቱል ሆነው መጠቀሚያ ሆነው እየሄዱበት ያለው መስመር አለ። ያ መስመራቸው ደግሞ በጣም የተለያየ እርስ በርስ አንዴ ይጣላሉ፣ አንዴ እንትን ይባባላሉ። እንደዚህ አይነት ዩኒቲ አሁን ለምሳሌ ከ30 ዓመት በፊት በነበረው ህወሓት የጠፍጥፎ የሰራቸው ኢዴን ምናምን የሚባሉ ድርጅቶች ነበሩ። በነዛ መሃል የነበረ ኮንፍሊክት የለም። ስልጣን ከያዙ በኋላ ነው እና ታምራት ላይ ምናምን እንትን ሲባባሉ የነበሩት አይደል? አሁን ግን ከአማራ ጋር ጽምዶ ፈጠር ያለው ብሎ አብሮት ይሰራል የሚሉት አካል አንዴ ዞር ሲልላቸው የሚሰድቡት የሚጎነትሉት ምናምን ነው።
እንደምታየው በሻቢያና በወያኔ መካከል ያለውንም ስታይ ያው መጠቀሚያ ቱሎች ናቸው ሁለቱ። 4 ኪሎ ምናልባት እኔ በህልማቸው ካልሆነ በስተቀር አንድ የሆነ ዓላማ አንድ የሆነ ነገር ሳይኖራቸው ወደ 4 ኪሎ የሚመለሱበት ሁኔታ ሊፈጠር አይችልም። ጂኦፖለቲክሱም ይሄን ነገር ኢኔብል የሚያደርግ አይመስለኝም። ምክንያቱም የኤርትራ መንግስት ያለበትን ሁኔታ ስታይ ኢቭን እየተነገሩ የመጡት ወሬዎች ናሬሽኖች ሊፈጠሩ የተሞከሩት የህወሓት ናሬሽኖችን ራሳቸው ዲክላይን እያደረጉት እየጣሉት መጀመሪያ ደብረጽዮን ተነስቶ 1 ሚሊዮን ሰው አልሞተም እኛን ለመውቀስ ሲባል ነው ምናምን አለ። ይሄን የተፈጠረበት የተጎዳው ማህበረሰብም እያለ ለፕሮፓጋንዳ ብቻ ብለው የሚጠቀሙት ነገር ግን የሚኖረው ህዝብ እየተቀበለው አይደለም። እሱም ብቻ ሳይሆን ደግሞ በግድ እንዲቀበለው ለማድረግ እየሞከሩ ነው። ስለማይቀበለው የጦር ፎርስድ የሆነ ሪክሩትመንት እየሰሩ ነው የምታያቸው። ሌላው ደግሞ በአማራ ክልልም በኦሮሚያም እንደሚታወቀው በማገት ተራ የወንብድና ስራ ከዓላማው ከፍ አድርጎ የማሰብ ሳይሆን ተራ የወንብድና ስራ ማድረግ አይነ ስውር መንገዶች አልተገለጸም። በተለያየ መንገዶች ሚንሱን እኮ ተናግረዋል። አሁን ለምሳሌ እንትና የምክር ቤት የአብን ተወካዩ የሰላም አማራጮችን ለምን አትጠቀሙም ብለዋል። የእርሶን እርዳታ እንፈልጋለን። የሰላም አማራጩን ብቻም ሳይሆን ያሳዩት እኮ አንድ እንትን አለ፣ ሳይን አለ። በደንብ ከሰማው እዚሁ ንግግር ላይ የእስረኞችም እንደሚፈቱ በአዲስ መልኩም የውጭ ያሉ አሁን እኮ ተግባባን እኮ አሁን ኦኬ። ለጠቅላይ ሚኒስትሩም ንግግር ኦኬ አሁን እኔም ማምንበት ነው። በቃ የሆነ አሁንም ላሉትም ከዚህ በፊትም ላሉትም አሁን ለምሳሌ ዛሬም ከመንግስት ጋር የሚሰሩ ሰዎች በአንድ ወቅት ከነዚህ ግብጽ ሊሆን ይችላል፣ የሻቢያ መንግስት ሊሆን ይችላል፣ ከነሱ ጋር የሰሩ የነበሩ ሰዎች ናቸው። የሆነ ቦታ ላይ መቆረጥ ካልተቻለ ወይም ደግሞ ለአንዴና ለመጨረሻ ጊዜ የሆነ ነገር እልባት ካልተሰጠው ብልጽግናም ወርዶ ፋኖ 4 ኪሎ ቢገባ እነዚህ ኃይሎች ጠላትነታቸው ከገዢው ፓርቲ ጋር አይደለም ከሀገሪቷ ጋር እስከሆነ ድረስ ይሄው ነገር መቀጠሉ አይቀርም። ስለዚህ እንደ ዜጋ የማዳግም እርምጃ ሊወሰድ የሚችለው ምንድን ነው? እሱን ሊደረግ የሚችለው ብዬ እኔ የማምነው በመሰለ አንደኛ የተጠናከረ የደህንነት ሲስተሞችን በመፍጠር ያው እሱ በኤክስፒሪየንስ በጊዜ ሂደት የሚመጣ ነው። በጊዜ ሂደት ነው የሚመጣው የምልህ አሁን ለምሳሌ በባለፉት መንግስታት ብለህ ምሳሌ ልትወስድ ትችላለህ። በኤክስፒሪየንስ አሁን ለምሳሌ የተበተነ ስትራክቸር የደህንነት ስትራክቸር ካለ እሱን ሪስትራክቸር ለማድረግ ብዙ ጊዜ ይፈጃል። ያን ስትራክቸር አንዴ ካቆምከው በኋላ ግን በጎረቤት አገር የሚፈተፈተው ብቻ ሳይሆን ገና ሰውየው ምን ሊያስብ እንደሚችልም አናላይዝ የምታደርግበት ነገር ውስጥ ትገባለህ። በእነዚህ አይነት ሲስተሞች ለመጠቀም ግን የሆነ ስትራክቸር መመደብ አለብን። ከዚህ በፊትም የተናገሩት ነገር ስላለ ጠቅላይ ሚኒስትሩ በእሱ አይነት መንገድ ካልሆነ በስተቀር አሁን እነሱ የሚያስቡትን አናቅም። ዲፍረንት እያንዳንዱ አንዳንዴ ኢሹም እያጡ ጠቅላይ ሚኒስትሩን ላቭሮቭን ተቀበሉ፣ የራሻውን ውጭ ጉዳይ ሚኒስትር አልተቀበሉም የሚል ኢሹ ይዘውብህ ይመጣሉ። ኢስናዳኒ ኢሹ አትሆን ግን እንደዚህ ያህል ወርደው የሚከራከሩበትና ኢሹ ለማድረግ የሚችሉበትን ነገር ውጪ ባለው እያንዳንዷን ኢሹ ሊጠቀሙበት የሚችሉበትን መንገድ መዝጋት ነው የመንግስት ስራ። እሺ ቴንክ ዩ ያርበኛው። እሺ አቤል ጎንደሬው። እሺ 7 ደቂቃ አለው ወንድሜ። ሰላም ላንተ ይሁን ቴዲዬ፣ እንዴት ነህ? አሎ እግዚአብሔር ቀብራራው ነኝ። ያው ስም ቀይሬ ነው ገባለሁ ከቤት። ቀብራራው። እሺ ሰላም ላንተ ይሁን። በጣም ለምሰጥነ አቤል ጎንደሬው ካልክ ባይ ዲፎልት ቀብራራው እንደሆነ ህዝብ ይረዳል። ምን ችግር የለውም። ቴንክ ዩ የኔ ጌታ፣ ለምሰጠን እድልም ከልብ አመሰግናለሁ። እኔ በእውነት አሁን ስለተናገሩትኝ ጠቅላይ ሚኒስትሩ በአማራ ክልል ካለው ሰላም ይልቅ በኦሮሞና በደቡብ አካባቢ ያለው ሰላም የተሻለ ነው ያለው፣ ይሄ ለበጣ ነው። ህዝባችን በስጋት ላይ ነው ያለ። በስጋት ላይ በአርሲም የምታየው ነው፣ በወለጋም የምታየው ነው።
ሰዎቻችን እየተሰደዱ ሰሜን ሸዋ ላይ ነው ያለ የሚረዳቸው አጣው ህዝባችን ተበታትኖ ነው ያለ። ሰላም አለ ብሎ ሲናገር ለበጣ ነው። እውነት ነው እኔ አልቀበለው የትጥቅ ትግል ተጀመረን ድረስ የፋኖ የህዝብ አዛኝ ነው፣ ለህዝብ ሩሩ የሆነ ታጋይ እውነተኛ ታጋዮች ፋኖዎች አሉ። ትግል እስካዙ ድረስ ሌላ ቦታ ወጣው የሚታገሉበትም የለም። አንድ ሆነው ወጥ ሆነው እስካዱ ድረስ መንግስት ብዙ ነገር ሊል ይችላል። መጥረቢያው ስር ነቀል ለውጥ ነው፣ ሌላ ምንም ነገር የለውም። አንድ ተክል ከስሩ ላይ የምትነቅለው በመጥረቢያ ነው። ብረቱም ደግሞ ጥንካሬያችን ነው የኛ የሚናገረው። ስር ነቀል የሆነ ለውጥ ነው የምንፈልገው አለ። በመጥረቢያ ከስር ነው የምናወጣው እንጂ ሌላ እንደገና ደግሞ የሌላ ኃይሎችን አጀንዳ ይዘን የምንመጣበት አይደለም። ሌላው መዶሻው ደግሞ ቅን ዳኝነት ነው። ዳኞች የሚይዙት መዶሻ ነው። መዶሻ ደግሞ የአማራ ህዝባዊ ትግል ደግሞ በቅንነት አገሪቱን ኢትዮጵያን ወደ አንድነት የሚያመጣበት እውነተኛ ዳኝነትን እውነተኛ ህግን አውጦ ረቆ የሚሄድበትን መንገድን ነው። እንጨቱ ደግሞ ያው እንግዲህ ፉሜ ለእናታችን ማገዶ የተባለው እንጨቱ የብልጽግና መንግስት ደግሞ ማገዶ የሚሆንበት ጊዜ ነው። ሰውየው በመውደቂያው ሰዓት የሰው ደም አለበት። ወደ ህዝብ የሚተኩስ እድሜው አጭር ነው። ቴዲ ወደ ህዝብ የሚያነጣጥል መንግስት ማለት እኮ ለህዝብ የሚያዘን ለህዝብ ሩር። እኛ እኮ ህዋትን የጠላነው ስርዓቱን ነው። ወደፊት የሚመጣውን የዘር ፖለቲካ የዘር መታወቂያ የተለያየ ነገር ሰጡ ይሄን አስተካከል ብንለው አንሰማ ብሎ እኛን ደግፉ የፈለገ ነገር ላድርግላችሁ ነው ያለን በወቅቱ ስንታገል እንጂ ህዝብ ላይ ድሮንና አየር ይዞ ህዝባችን እንኳን አልጨፈጨፈም። የጠላ ነው አስተዳደሩን ነው የጠላ ነው። ትክክል አይደለም። የአንድ ዘር ፖለቲካ የበላይነት አለ። ይህን አስተካክል ይባል እምቢ አለ። በኢትዮ ኤርትራ ጦርነትም ተዋግተን ደግሞ የፈለግነውን ግብ ደግሞ እንዳናደርግ ተመለሱ ብሎ እዳው ስለከተተ ነው ህዋትን የጠላ ነው። ይሄ መንግስት ደግሞ የሱን ስር ነው ተከትሎ የሚሄደው። ምንም ያመጣልን ለውጥ የለም። ዙፋን ላይ ዙፋን ነው። ስለዚህ ሰላም የለም። ከቲፒኤልኤፎች ጋር አብራችሁ ሰራላችሁ? እኔ ይኸውልህ ቲፒኤልኤፍ ተቃውሜ የወጣው ሰው ነኝ። በግልጽ እኔ ማከብራቸው በምንድን ነው አለመረሸናቸው። በእርግጥ ጥሩ ታሪክ ስለሰራን ነው መምታት ያልቻለው እንጂ በወቅቱ የሚያስመታ ቃላቶች የሶር ነው። አሁን አንተ የፋኖ ደጋፊ ነህ? 100% ፋኖ ከቲፒኤልኤፍ ጋር አሁን ባለው ሁኔታ አይ ነው የመፍራት ማንንም የትኛውም የፋኖ ደጋፊ ደፍሮ አይናገርም። እየሰራ ነው። ኧረ እናገራለሁ። ቴዲ እየሰራችሁ ነው። በሁሉ ነገር በኢትዮጵያ አንድነት የሚስማማ ከሆነ በእኩልነት የሚስማማ ከሆነ መሬት ላይ ወርዶ እኩልነትን የሚሰራ ከሆነ በይቅርታ ማንለውጠው ነገር የለም። ኦኬ ምንድነው ማስተማመኛ 4 ኪሎ ከገባ በኋላ ላለመከዳትን እሱ በህግ ነው። እናንተ አሁን ቅጽል ስማችሁ ጆከር እየተባለ ነው። ጆከር ማለት እሱ የመንግስት ደርግን ለመጣል እኛን ተጠቀመውን ትላላችሁ። እንደገና የኢህአዴግን ለመጣል እኛ ደረስን ብላችሁ አሁንም እናንተ ድጋሚ 4 ኪሎ ለማስገባት ከነዚህ ኃይሎች ጋር እየሰራን ነው ትላላችሁ። ካስገባችሁ በኋላ ተካድን ትላላችሁ። ታስገባላችሁ፣ ተካድን ትላላችሁ። ታስገባላችሁ፣ ተካድን ትላላችሁ። አሁን ድጋሚ ላለመከዳታችሁ ምንድነው ጥቅሙ? ምንድነው ማረጋገጫው? አሰማመኛው ህግ ነው። አሁን ትክክል ነህ እኮ እቀበልሃለሁ። ይሄ ጥምዶ የሚሉትኝ ብዙውን ጊዜ ባይዋጥልኝም በኢትዮጵያ ታሪክ ላይ ጀምረም ስታየው ከኢሃፓ ከሻቢያ እንደገና ደግሞ ከሻቢያ ተቃዋሚዎች ጀብሃ የሚባሉ እነዚህ ጥምዶ እየፈጠሩ የመጡበት ምክንያት እየተበላሉ የመጡበት ምክንያት አለ። ያንን ሐሳብ ባልቀበለውም ይሄ ሐሳብ ግን አሁኑ ኒው ጄነሬሽን ያለን ነው። በህግን በተመረከዘ ህግ የበላይነት የሚከበርበት የኢትዮጵያን ህዝብ በእኩልነት የሚያኖር የማያናንቅ የሚያከባብር ማንም ኢትዮጵያዊ በፈለገበት ቦታ ሰርቶ አምርቶ እንዲኖር ይሄ እኔ ነው ሳይል ይሄ ሀገሬ ነው ብሎ ለሀገሩ የሚወድቅበትን ህግ አርቅቆ የሚመጣ ከሆነ እኔ እቀበለዋለሁ። ወንጀለኞች ግን አሉ፣ የጦር ወንጀለኞች ስለዚህ አንተ የምትናገረው በደንብ ሰማኝ። ኦኬ አቤል ቀብራራው ይሄን ይፈልጋል። ስለዚህ ኦኬ ለምን አቤል መስማት የሚፈልገውን ማንበብ የሚፈልገው ለምን አልጽፍለትም? የወዴን በወዴ ይዤ ብዬ አንተ የምትለውን ህግ እንደምትፈልገው ጽፌ ያመጣው ይሄው የኔ ፍላጎት ይሄ ነው እኮ አቤላ፣ እኔ አብረን እንስራ ምናምን ብለህ በሬ ወይ ገደሉን ሳታይ ሳሩን እያየ የሚለው ነገር አይፈጠርብህም? እርግጠኛ ነህ? ይሄን አርቅቆ ስለመጣ ብቻ ማስተማመኛ ሊሆን ይችላል ማለት ነው። ታዲያ ከዚህ የበለጠ ምን አይነት ማስተማመኛ ይመጣል? የሰው ልጅ እሺ ብሎ ከታረቀ እሺ ብሎ ወደ አንድነት ከመጣ
ቃሉን ከበላ አሁንም እንደገና ዙሮ ወደ ትጥቅ ትግል ነው የምንገባው። ይሄ ነው እኮ አሁን ችግራችን እኮ ትክክል ነህ። ግን አሁን በዚህ በደረሰው ንጹሃን የትግራይ ህዝብ ምን ያህል እንደተጨፈጨፈ ያውቃለኝ። ብቻዬን ልብላ ስላለ ነው። ብቻዬን የበላይነት ልሂድ ስላለ ነው። ከዛ ተምሮ የሚመጣ ከሆነ ለኔ ችግር የለብኝም። እሺ የመጨረሻ ጥያቄ አሁን ይህን ግልጽ የምታደርጉ ነው ለህዝቡ በእናንተና ይሄ እኔ በነገራችን ላይ አደባብሰን እንዳናልፈው ፖለቲካ እያፍታታ ነው። እኔ ታጋይ ስለሆንኩ እውነቱን ነው የምነግርህ ቴዲ። እሺ በህዝባዊ ወያኔ ሓርነት ትግራይና በቲፒኤልኤፍ ነው ማለት በፋኖ ኃይሎች መካከል ለምሳሌ የመሬት ይገባኛል ጥያቄ አለ። አሁን 4 ኪሎ ከመግባታችሁ በፊት ይህን የመሬት ይገባኛል ጥያቄ ለአንዴና ለመጨረሻ ጊዜ እዛው አላንስ እንደፈጠራችሁ በዚህ መንገድ ፈተነዋል ብላችሁ መነጋገር አለባችሁና ይህን ጉዳይ አሁን ነው የምትፈቱት ወይስ 4 ኪሎ ከገባችሁ በኋላ ነው የምትፈቱት? አሁን ነው እንጂ የምትፈታው ተማምነ የምትሄድበትኝ። እሺ እንዴ ነው የሚፈታው? ማንም ኢትዮጵያዊ በፈለገበት ቦታ ሰርቶ አምርቶ መኖር ይችላል። የአስተዳደር ቦታዎች አሉ። ለምሳሌ መንግስት የሚያቋቁሙ ማለት ነው። ያን ተስማምቶ ማድረግ አለበትኝ። ለምሳሌ የአማራ ክልልን ማስተዳደር የሚችለው እስከነ ሽሬ አካባቢ ድረስ ማስተዳደር ያለበት የቤገ ምድር ሰው ነው። ከጥንት ጀምሮ ያለው ታሪክ ይሄ ነው። የትግራይ መጦ መምራት እኮ ይችላል በኢትዮጵያ አንድነት የሚያምን ከሆነ ነው። ተስማምታችኋል? ይሄ ነው ዋናው የምፈልገው። እኔ እስካሁን ድረስ የተስማማሁት ነገር የለም። እየሰማኝ ነው? ኦኬ የወልቃይት ጠገዴ ጉዳይ ነው የሚለው። የወልቃይት ጠገዴ በማስተዳደር በኩል የአማራ ነው። አማራ የሚያስተዳድረው ግን በኢትዮጵያ አንድነት አምናለሁ ብሎ ከመጣ እሱ ማስተዳደር ይችላል። ችግር የለብንም ነው የምልህ። ህዝባችን እንደ ህዝብ ተቀምጦ ማንም ኢትዮጵያዊ በፈለገ ኦሮሞ መጥቶ መስራት ይችላለኝ እኮ። ዜጋው ግን በሰቀቀን እንዳይኖር በነፃነት እንዲኖር ነው ትልቁ የኛ ምኞታችን እንጂ ይሄኔ ነው የምንልበት አይደለም። የኔ ነው ስላለ ነው ልክ ውስጥ የገባ ጦርነት አንድ በኢትዮጵያ ታሪክ የኤርትራን ጦርነት አኮላሽቶብናል። የኢትዮጵያን ወጣት ሁሉ አስበልቶታል። በባድመ በጾረና እውነት ነገር የምነግርህ ቴዲ ኤርትራን አንድ እናደርጋለን የኛን አስተዳደር ዘረጋለሁ ብሎ በዚህ አስበልቶናል። እነ ጻድቃንም አፍ የሌላቸው ነው እንጂ መናገር ይችሉ ነበር ጄኔራሉ። ስለዚህ አሁን ደግሞ ከዛ ተምሮ የሚመጣ ከሆነ በአንድነት ላይ የሚሄድ ከሆነ እኛ ችግር የለብንም። ችግራችን ይሄ የኔ ነው የሚለው ነገር ነው። እኛ አልፎም እኮ ባድመን ያስበልትንለት ነው እኮ አልፎም እኮ ሁሉን ነገር ማዝ ምን ችለው ውጣ ብሎ እኮ ነው ሽጉጥና መትረየስ ተደግኖብን የወጣነን በጾረና ግንባር በቪዲዮ ማየት ይችላል። ቦታውን 15 ደቂቃ ነው ምሽግ ሰብረን የገባ ነው። እውነት ነገር ነው ነገር ቴዲዬ። ግን አሁን ደግሞ ከዛ ተምሮ እውነትን ይዞ የሚመጣ ከሆነ መልካም ለእውነት ጥሩ ነው። ሰላምን የመሰለ ነገር ያሳዝናል። የትግራይ ህዝብ እውነት ነገር ነው መደብ ላይ ነው የሚተኙት። ባድዋ ብትል በማይጮ ብትል እያንዳንዱን ቦታውን ብነግር ቴዲ የሚያሳዝን ህዝብ ነው። በባዶ እግራቸው የሚሄዱ ህዝቦች ናቸው። እሱ ግን ለማረግ ነው ገና ማረግ 50 አለቃ ሳይሆን 10 አለቃ ሆኖ የ50 አለቃ ፎቶ ተነስቶ ለቤተሰቡ የሚልኩ ነው የነበሩ በወቅቱ ለማረግ የኖሩ እንጂ ለህዝብ የኖሩ አይደሉም። ከዚህ ደግሞ ተምረው በኢትዮጵያ አንድነት ቀርጸው የሚመጡ ከሆነ ዩዌልካም። መንግስት ግን እንደማይቆይ ነው የምነግርህ። ይወድቃለኝ፣ ህዝብ አጥፍቷለኝ። የራሱን ዜጋ በዓለም ታሪክ ላይ ተነስቶ በድሮን የሚጨፈጭፍ ይሄ ግራኝ መሐመድ ነው ለኔ እንጂ እንደኔ ታጋይ እኮ ነው። እሱ ኦፕሬተር ላይ ነበረ በዚህ በባድመ ግንባር አብይ አህመድ። እኔ ኦፒኒየን ነበርኩ በጾረና ግንባር። እንታወቃለን እኮ በትግል ላይ ሀገሪቱን መቀየር እየቻለ ግን ያልተጠቀመበት ምስኪን ወታደር ነው ለኔ፣ ወይም ሚስትን መኮንን ነው። ስለዚህ እሱ የጦር ወንጀለኛ ነው። ሌሎችም አሉ ደግሞ ከህዋት ውስጥ የጦር ወንጀለኞች ደግሞ አሉ። የትግራይን ህዝብ ቆስቁሰው ወደ እሳት ውስጥ የከተቱ እነዚህም ለፍርድ ይቆማሉ። እውነት ነገር ነው የምነግርህ። እና ስለዚህ ሰላም አለ የሚለው ይሄ ለበጣ ሰላም ነው። ሰላም እውነተኛው ሰላም የሚገኝ ከሰላማዊ ኢየሱስ ክርስቶስ ነው ቴዲዬ። ከዛ ተምረህ መጠነው ወደ ህዝብ ሰላምን የምታመጣ ሰላምን የምትሰብከው እውነት በስጋት አይደለም። የትግራይ ህዝቦችን እያቸው አዲስ አበባ በስጋት እኮ የሚኖሩ ታክስ እየተጨመረባቸው እኮ የሚኖሩ የኛዎችን ተወውና በቀላሉ የትኛው የአማራ ወጣት ነው የአማራ ህዝብ ነው በወለጋና በደቡብ ክልል ላይ በሰላም የሚተኛው? ነገ አባረረኝ ዛሬ ወጣው እያለ እኮ በሀገሩ ላይ እየተሰቀቀ እየኖረ ሰላም አለ ማለት እኔ አልቀበለውም።
እና ስለዚህ ይህን በመጥረቢያ ስር ነቀል የሆነ ለውጥ መሄድ አለበት ብዬ አምናለሁ። ቆርጠ መጣል አለብን። ማገዶም ወደ ማገዶ ይጣላለኝ። ኦኬ እሺ፣ እና አመሰግናለሁ ቴዲ። ቴንክ ዩ። አሁን እንዴት መሰላችሁ እኛ የማፍረስ ስፔሻሊስቶች ነን። ማፍረስ አይከብድንም። እኛ ማህበር ስናፈርስ ይኖርናል፣ መንግስት ስናፈርስ ይኖረናል፣ ፓርቲ ስናፈርስ ይኖረናል። በዚህ ወደር አይገኝልንም። አሁን ያለንበት ዘመን ህፃናትን ማደግ አለባቸው፣ ወጣቱን መኖር አለበት። አስተማማኝ የሆነ ነገር ላይ መድረስ አለብን። የመጣውን ሁሉ ይፍረስ ይፍረስ አይደለም። ከማፍረስ በፊት አንተ ራስህ በምን አይነት ሁኔታ ላይ ነው ያለው? ይሄን መመለስ አለብን። የኛ ይደርሳል፣ ችግር የለውም፣ ብቻ እናፍርስ ነው እያልን ያለ ነው። ትንታኔያችሁን ለሚሰማ ሰው የሰማይና የምድር ያህል የፕሪንሲፕል ልዩነት አላችሁ። የቲፒኤልኤፍ ሰዎች ወራሪ ነው የሚላችሁ፣ ወረ መሬት ይዛል ልቀቅና ከዛ በኋላ እንነጋገራለን ነው። አንተ ደግሞ የኛ ነው መሬቱን እኛ ይዘናል፣ ኢትዮጵያን አንድ እስካደረገ ድረስ ኢትሶኬ ማንም ያስተዳደር ይላክ። የቲፒኤልኤፍ ልጆች ሲናገሩ በነገራችን ላይ ሰምታችሁ ከሆነ በሲሪየስ ነው የሚናገሩት። በቃ ትርጉም ሊሰጥ በሚችል መንገድ ነው የሚናገሩት። ይሄ የኛ ግዛታችን ነው፣ ወረ ይዛል፣ መጀመሪያ ልቀቅና የተፈናቀሉት ይመለሳሉ፣ ከዛ በኋላ እንዴት ያለ ነገር ወደ እንዴት መጓዝ እንዳለብን እናወራለን ነው የሚለው። የነሱ ንግግርና ያንተ ንግግር ሊታረቅ ይችላል? ይሄን እንዴት ነው የምታስማማው? ይሄን 4 ኪሎ ብትገባም ሰማይ ላይ ብትሄድም ሲኦልም ብትገባም ሊታረቅ የማይችል ነገር ከሆነ መጣላት አይቀርም። ስለዚህ ከመጣላት በፊት ነው ይህን ነገር መፍታት ያለብህ። እንዴት ፈታው? ህዝቡም ይጠይቃሉ። ኦኬ፣ ላለፉት 27 ዓመታት ስትናገር ታግለ ለማታገል እንዲረዳህም ሊሆን ይችላል። ምን ነበር ስትናገሩ የነበራችሁት? አይ ነው ስንታጠፍም እኛ ፍሬቻ እናሳየው ይታወቃል። የኛ ሀገር ፖለቲከኞች ግማሽ ያለፉት 27 ዓመታት የሰብአዊ ድርጊት ተፈጽሞብኛል፣ እንዲሆኛለሁ ምናምን ብላችኋል። ለህዝቡ ነግራችኋል። ተመልሳችሁ ይሄን ህዝብ እንዲህ አድርጎኛል ብለህ ከነገርከው አካል ጋር ሰራለሁ ብለህ ስትነግረው ትላንት እንዲህ ብለህ ነበር፣ ይሄን እንዴት ነው ያስታረከው ይላል። ምንድን ነው የምትሉት? ለዚህ መልስ ያስፈልጋል። ይሄ ሲሪየስ የሆነ ነገር ነው። ይሄ በላይክ ብዛት፣ በሼር ብዛት፣ በኮመንት ብዛት ተርበስብሶ የሚቀር ነገር አይደለም። ሲሪየስ የሆነ ነገር ነው። ፖለቲካ እንደዚህ ሲሪየስ በሆነ መንገድ ተነጋግረህ አብጠርጥረህ ተግባብተህ ነው ስትራቴጂክ አላንስ ሊሆን ይችላል፣ ታክቲካል አላንስ የምትፈጥረው እንጂ አንተና አንድ ልጅ የሆነ ቦታ ላይ ወይ ጌም ስለተጫወታችሁ ወይም ቼርስ ስለተባባላችሁ ኢትስ ኦኬ ያለፈውን ነገር ረስተናል በቃ አላንስ ፈጥረናል የምትለው ነገር አለ። ይሄ ሲሪየስ ነገር ነው። ፖለቲካ ነው እያወራን ያለነው። የብዙዎችን ህይወት የቀጠፈ ድጋሚ የብዙዎችን ህይወት ላይቀጥፍ በሚችልበት መንገድ ነው እንጂ 4 ኪሎ ገብተህ ከዛ ተከዳው እያልክ እንደገና ሆነ እንደዚህ እያልክ እንደዚህ አየሰው ነገር እያልክ ድጋሚ እንደዛ ውሃ ቅዳዋ መለስ እንዳይሆን። አንድ አድማጭ መስመር ላይ ለሱ ልስማና ወደ ሚኪ እንሄዳለን። ጤና ይስጥልኝ አድማጭ፣ ይሰማል? ሄሎ። እኔ ግብፅን በተመለከተ ነው ትንሽ ምን ሀሳብ የሚሰጠው ፈለኩት። ግብፅን በተመለከተ ነው፣ ግብፅ የሚሰራውን ስራ ማለት ነው ኢትዮጵያ ውስጥ ከዚህ አሁን ከምናወራው ጋር ይገናኛል? ይገናኛል። እሺ 3 ደቂቃ ነው። እሺ እነሱ አረብኛ ሲናገሩ እኔ ስለሚሰማ ነው። እሺ በኢትዮጵያ ውስጥ ማለት ነው ግብጾች ቤት መስራት ከጀመሩ ዛሬ አይደለም ከመቶ በላይ በኢትዮጵያን እያሰቃዩ በሀብታችን እንዳንጠቀም ታጣቂ ጊዜው ታጣቂዎቹ ወጥቶ እንዳይቆጣጠሩ ቤተ መንግስት እንዳይቆጣጠሩ አድርገው ብቻ አካባቢው ሰላም እንዳይመጣ ረብሻ እንዲሆን አድርገው ይሰራሉ እነሱ ማለት ነው ግብጾች። ይሄ ደግሞ እኛ ህዝብ በውሃም እንዳይጠቀም በተፈጥሮም እንዳይጠቀም። ድምፅ ጥራት የለውም ወንድም፣ ድምፅ ኔትወርክ ነው መሰለኝ ጥራት የለውም። አይሰማም? እስኪ ቀጥለው። ብቻ ግብጾች በኢትዮጵያ ላይ ብዙ ግፍ ነው እየሰሩ ያሉት። ያው በትንሹ ድግለጽ ያው በኢትዮጵያ ታጣቂዎችን እንዴት ተደርገው እንደሚሰሩ ከዚህ በፊት ያው ሙርሲ የሚባለው መሪ ማለት ነው የግብጽ መሪ በፓርላማ አስቀምጦ እያነጋገረ አይታችኋል ይመስለኛል።
የኢትዮጵያ ተቃዋሚዎችም ማለት ነው። እሱን አሁን እናውቃለን። ለምሳሌ ቆይ ይሰማል ድምጼ? ይሰማል። እኔም አንድ ግብፃዊ ብሆን አምሳለሁ። እኔ እንደ ግብፃዊ ይሁን if I were like the national security advisor of የኢጂፕት አልሲሲ ወይም ደግሞ የሙርሲ ብለው ያለፈው የሰማነው እንደሚ እኔ አሁን ግብፃዊ ብሆን ይህንን ነው የማደርገው። ታጣቂዎችን ሰፖርት አደርጋለሁ። ኢትዮጵያ የምትባል ሀገር አምሳለሁ። ግብፅ ከቆመበት ፕሪንሲፕል አኳያ ነው የሚታገለን። አሁን ምን እናድርግ ነው ጥያቄው። እሺ ታሪኩን እናውቃለን። እያመሱን ነው። መጥረቢያን በላቸው መያዣን በላቸው ከራሳቸው ጥቅም በመነሳት እያመሱን ነው። እሺ ምን ይደረግ? ምን እናድርጋቸው? አሁን እኔ እንደ ወጣት ማለት ነው አንድ እንደ 20 ዓመት ወጣት ትውልዱ ይሄን መቀበል የለበትም ብዬ አምናለሁ። ከየትኛው ከውጭ ሀገራቶች የሚደረግ ግንኙነት ለኢትዮጵያ ላይ ስጋት ምን ዋና ከግብጽ ማለት ነው። ከግብጽ የሚደረግ ግንኙነት ለኢትዮጵያ ላይ በኢትዮጵያ ላይ ምንም አይነት ጥቅም አያመጣም። አሁን ለምሳሌ ወያኔ ወደ 4 ኪሎ ሲመጣ ብዙ ግድቦችን አፍርሷል አይደል? በማን ትዕዛዝ ነው ይሄን ሰው? በግብጽ እጅ ነው ማለት ነው። ይሄ ደግሞ እንዳይመጣ ትውልዱ ይሄን መቀበል የለበትም ብዬ አምናለሁ። ሌላኛው ደግሞ አሁን በኢትዮጵያ ውስጥ ያሉ ታጣቂዎች ማሰብ አለባቸው። አንዳንዴ ማለት ነው ነፃ አውጪ ነኝ እያሉ አሁን ለምሳሌ በኦሮሚያ ክልል በአማራ ክልል ያሉ ነፃ አውጪዎች ህዝቤን ነፃ አውጣለሁ ይላል። የሚያደርገውን አይታል። አስተማሪዎች ያስተማረውን መምህር አንበርክኮ እየረሸ በኦሮሚያ ክልል ያለው ሴቶችን እየተፈነ ተማሪዎችን እየገደለ እንዴት ነው ነፃ ሊያወጣ የሚችለው? ደግሞ የአማራ ነፃ አውጪ ነኝ እያለ የኦሮሞ ነፃ አውጪ ነኝ እያለ ሌላው ብሔር እንዴት ይቀበለኛል ብሎ ያስባል? እንዴት ይቀበለዋል? አሁን እኔ ራሱ አልቀበለውም። ምክንያቱም ኢትዮጵያ ይለኛል። እነሱ የሚሉት ለምሳሌ ከዚህ ቀደም ሲናገሩ ሰምተህ ከሆነ ለጊዜው ያለነው አማራ ክልል ስለሆነ አማራን ነፃ እናወጣለን ፋኖች ናቸው የሚሉት። አማራን ነፃ ካወጣን በኋላ ቀጥሎ አንተን ነፃ እናወጣለን ነው የሚሉት። እንዴት ነው ነፃ የሚያወጡ? መንግስት ከተጣለ በኋላ አማራ ክልል ነፃ አወጣለሁ እያለ ከዛ በኋላ እንዴት እኔን አሁን እኮ ነፃ አላወጣም የራሱን እየቀጠለ ነው እያየ እኔ ደግሞ ይሄን ሰው እንዴት እኔ ነፃ አወጣኛል ብዬ ምናምን የራሱን ብሔረሰብ እየቀጠለ ለሌላው ብሔረሰብ ደግሞ ጥላቻ እያለው በግልጽ ይናገራሉ አንዳንዶች ማለት ነው። እኔ ደግሞ እንዴት ነፃ ሊያወጣ ይችላል? ነፃ ያወጣኝ በየትኛው ምክንያት ማለት ነው። እሺ ሌላኛው ደግሞ አብዛኛውን ጊዜ በአማራ ክልል ያሉ ነፃ አውጪዎች ሲናገሩ ሰምተህ እንደሆነ እኛ የተቀደሰ ትግል ነው እያደረግን ያለው ይላል። የተቀደሰ ትግል ማለት ያው ሃይማኖታዊ ትግል ማለት ነው። ኢትዮጵያ ውስጥ ደግሞ ብዙ ሃይማኖቶች አሉ። ነፃ አውጪዎች አማራ ክልል ብቻ ነው እንዲያሉት ሌላ አካባቢ ሲያሉ ነፃ አውጪዎች የሚያደርጉት ትግል የተቀደሰ ነው። ሁሉም የተቀደሰ ነው ይላሉ። ትግልን ፖለቲካና ሃይማኖት አልተለየም ማለት ነው። እዚህ ፖለቲካ እና ወደ ሐሳቡ ሲመጣ የአብይ የተናገረው ጋር አሁን እንደጠቅላላ ስታየው ከኦሮሚያ ይልቅ ሚክሻ ትንሽ ድምጽ ታፍኗል። ሚኪ ድምጽ ትንሽ ታፍኗል። ኦኬ እሺ፣ አሁን ይሰማል? እስኪ አውራ። ኦኬ። እና አሁን ለመናገር የፈለኩት አሁን አንድ ትግራዋይ ከትግራይ ይልቅ አማራ ክልል ሰላም ይኖራል፣ አንድ ትግራዋይ ከትግራይ ይልቅ አዲስ አበባ ሰላም ይኖራል ማለት ባይ ዲፎልት ሆኖ ትግራይ ሲኦላኛ ለማድረግ ራሱን ተጠያቂ ላለማድረግ ትግራይ ላይ ነፃ ሆኖ እንዳያደርግ የሚያደርገው ሶስተኛ አካል ላይ ያደርጋል። ህወሓት ነው ሳምቤዲ ነው እያለ ስም ይሰጣል ማለት ነው። ምክንያቱም አንተ ፕሮቴክት ማድረግ ማቸው ላይ አንተ ጠቅላይ ሚኒስትር ምን ላይ ነው? ትግራይ ብቻ አይደለም እሺ፣ አማራ ባለ ትግራይ እሺ ባይ ዲፎልት ነው ህወሓት አለ ብለን ሰላም አይደለም እንበል። አማራ ክልል ላይ ከ33 ሚሊዮን ከዛ በላይ ህዝብ የሚኖርበት ትልቅ ህዝብ የሚኖርበት ሰላም ማድረግ አልተቻለም። ከአማራ ይልቅ ኦሮሚያ ላይ ሰላም ይኖራል ብለህ ስታስብ አማራ ላይ ሰላም ማታረግ ከሆነ አንተ ጠቅላይ ሚኒስትር ምን ላይ ነው? ገብቷል? አዲስ አበባ ብቻ ነው የምታስተዳድረው ማለት ነው ባይሚስ። ስለዚህ የሚያሳየው እንዲያሙን የአብይ አህመድ ውድቀቱ ኢትዮጵያን አንድ አድርጎ መምራት የማይችል አቅም የሌለው መሆን ሌላ ፖለቲካ ኪሳራ ነው። እንዲያውም ለሱ እንደዚህ ብሎ መናገር በጣም የሚያሳፍር ነገር ነው። ምክንያቱም አንድ ሰው እትብቶ የተቀበረበት ላይ በሰላም ፕሮቴክት አድርገን መጠበቅ ማችል ከሆነ ያንተ ሀገር መምራት ምን ላይ ነው ታዲያ? እንደ ኢትዮጵያዊ የሆነ
ውድቀታቸው የሚያሳየው እዚህ ላይ ነው። አዲስ አበባ ላይ እንኳን ለራሱ በሰላም መኖር ባይቻል በጋቢባይዞ ጦርነት ብቻ አይደለም ሰላም ይባላል። ኢኮኖሚ ስቴቢሊቲ ያስፈልጋል። አዲስ አበባ ላይ አሁን ኢኮኖሚ ስቴቢሊቲ አይተን ከሆነ በጣም ኑሮ እየተማረረ ነው። ከ50% ከ70% ብሔሩ ማህበረሰብ ላይ ከአቅም በታች የሆነና የዕለት ኑሮ ለራሱ መግፋት የሚከብድበት ኑሮ እየኖረ ነው። ስለዚህ በዚህ ምስቀልቀል ባለችው ሀገር ላይ አንድ እንደዚህ ብለህ ማውራት ለራሱ እንዴት አይነት ሞራል ነው የምታገኘው? ገብቶሃል? ፕሮቴክት ማድረግ አልቻልኩም ነው በቃ በአይን ሚኒስኮስ የሚል ያለው እኔ ትግራዋይን መጠበቅ አልቻልኩም፣ ትግራይ ላይ መኖር አይችልም ነው። እንደዛ የፈጠረውንም በራሱ ፓርላማ ላይ ያወራው መቀሌ ከ500,000 ህዝብ የሚኖርባት መቀሌ እንደ ባሻሻ አርጌታለሁ የፖለቲካ ስበት የላትም ዜሮ ነች ብሎ ያወራበት ሚሊስ አለ። እንደዛ ካረካት 500,000 የሚኖርበት ህዝብ ባሻሻ አርገህ ካስቀረው ያን ህዝብ እንዲበተን እኮ እየሰራ ነው ማለት ነው። በራሱ ነው ያለው፣ እኔ አይደለም ያልኩት። አብይ ራሱ በፓርላማ ላይ ትግራይ የፖለቲካ ስበቱ አጥፍተን ከበሻሻ የተለየች አይደለችም፣ መብራት ዘግተንባታል፣ ባንክ ዘግተንባታል በኤምኤስ ምክንያቱም የነበረው ማኒፋክቸር አጥፍተናል ነው፣ የነበረው ህዝብ አጥፍተናል ነው፣ የነበረችው ሴት ደፍረን ጨርሰናል፣ ትግራይ ላይ ሰላም የለም። ያን ያረግነው ደግሞ ከበሻሻ ስበት በላይ የፖለቲካ ስበቷ ዚዮር አድርጊያታለሁ ያልከው ህዝብ እንዲበተን ያረከው ራስ አብይ አህመድ ነው። ለዚህ ህዝብ ተጠያቂ የሚሆነው ማን ነው? አብይ ነው። ህዝቡ እንዲበተን እያረገ ያለው፣ አማራ እንዲበተን እያረገ ያለው፣ ኦሮሞ እንዲበተን እያረገ ያለው ራሱ የአብይ አህመድ አስተዳደር ነው እንጂ ያንን ፕሮቴክት ማድረግ ማትችል ከሆነ እኔ እኮ እንዴት ነው ፓርላማ ላይ ወጥተህ ለራሱ አንድ ትግራዋይ ትግራይ ለመኖር አልቻለም ብለህ ማውራት እኮ ሞራል የለም። እንዲያውም አገር ስቴብል አድርጌ አትፈናቀል፣ እዛ ሁን፣ እኔ ፕሮቴክት አደርግሃለሁ፣ መከላከያ አለ፣ ደጀን ሆነሃለሁ፣ ከኤርትራ እጠብቅሃለሁ፣ ከሌላ ባዳ እጠብቅሃለሁ ማለት ነው እንጂ ያለው። እሺ በአሁን ሰዓት ትግራይን እያስተዳደረ ያለው ማለት ትግራይ እኮ 3 ዓመት በላይ ጊዜው አስተዳደር እኮ ነበረ። አሁን እኮ ነው ቲፒኤልኤፍ የመጣው። ቲፒኤልኤፍ ከመጣ 3 ወር ነው። ደሞዝ ካልተከፈለ አሁን 6 ወር ይሆናል። የመንግስት ሰራተኞች ከ140 በላይ መንግስት ሰራተኞች ደሞዝ አልተከፈለም። ሁሉም ትግራዋይ ሊስማማ በሚችልበት መንገድ በተለይ ጌታቸው ረዳ በነበረበት ሰዓት አንጻራዊ ሰላም ነበረው ትግራዋይ። በዚህ የሚከራከር ይችላል። ፖለቲካዊ ይሳተፋል። የተቋሚ ፓርቲዎች በሩን ክፍት አድርጎላቸው ገብተዋል ፖለቲካ ውስጥ። ንጣማ አረዶ ማንሳት ትችላለህ። የመድኃኒትና ቁጥር ባለስልጣን ነው። ሌሎች የባይቶና የሳልሳይ ወያኔም እንደዚሁ ሼር አድርገው እያስተዳደሩ ነበረ። ዘሞመንት ጌታቸው ረዳ ከወጣ በኋላ ወዲያው ነው። አሁን ይሄ ጌታቸው ረዳ የተናገረው አይደለም። አሁን ጣማ አረዶ እዚህ ጋር ንግሩን ለታሪክ አስቀምጬዋለሁ። ከቢቢሲ ትግረኛ ጋር ባደረገው ቆይታ ፒኤልኤፍ ኤርትራን የምትመስል ትግራይ እየፈጠረ ነው ብሎ ኢንተርቪው ሰጥቷል። ደሞመንት ቲፒኤልኤፍ ወይ ቴክ ኦቨር ሲያደርጉ ስልጣኑ ግድያ፣ እገታ፣ ዘረፋ፣ አፈሳ ተጀመረ። ኦኬ ለዚህ ማን ነው ኃላፊነቱ የሚወስደው? ኦኬ እዚህ ጋር መስጠት ፈልገው መጀመሪያ ፕሪቶሪያ እንዲስማማ ወይ ደግሞ ወደ ፕሪቶሪያ የሚያፈርሰው ማን ነው የሚለው ኮንክሉዥን መውሰድ አለብን። ወደ ቲፒኤልኤፍ ብቻ መውሰድ የለብን። ምክንያቱም ፕሪቶሪያ ስምምነት አንዱ የሚለው የትግራይ ግዛት የነበረው መሬት ይመለስ የሚለው ተስማምቶ ነው የመጡት። ስለዚህ ያን እንዳይሆኑ ያደረገው በጀት እንዳይለቀቅ የሚያደርግ ያለው ማን ነው ብለን መውሰድ አለብን። ምክንያቱም ያን ሰላም ካለ እኮ ያን ይታወቃል። የነገርኩህ እኮ ነው። አሁን መቀሌ በሻሻ አርጊያታለሁ የፖለቲካ ስበቷ ዜሮ አርጊያታለሁ ስትል እኮ እዛ ያለው ማህበረሰብ እንደማትኖር እኮ እየነገርኩህ ነው። በአይን ሚኒስ ያንን ለራሱ መፍታት አንተ በፈለግከው ተመልሳለህ። አሁን ከዜጎች እገታ ጋር ከግድያ ጋር ከሰላም ማጣት ጋር የትግራይ ህዝብ አይቶትም ሰምቶትም በማያውቀው ደረጃ ላይ ምን ያገናኘዋል? አሁን አንተ ያነሳው ነገር ይሄ የመልካም አስተዳደር እጦት ነው አይደል? ለምሳሌ ሰላምና ደህንነት የማስጠበቅ ጉዳይ ነው። ሁሉንም ከወረዳ ጀምሮ ባለስልጣናቶችን አንስተ የሚፈልጉትን ሰው ካስቀመጡ በኋላ እገታ፣ መደፈር፣ ዝርፊያ፣ ግድያ፣ አፈሳ እነዚህ ሁሉ ተደራርበው ከመጡ ያው ትግራዋይ ጭምብል ባጠለቁ በማያውቁ ሰዎች እየተገደሉ እየታፈኑ አንደርስታንድ። የቲፒኤልኤፍ ደጋፊዎች ይሄ እንዲነገር አትፈልጉም። ግን ይሄ ሁሉ አሁን ከምትለው ከፕሪቶሪያ ስምምነት ጋር ምን ያገናኘዋል? እንዴት መሰለህ ፕሪቶሪያ ዋናው አሁን እኮ ቲፒኤልኤፍ የወረደው እኮ ፕሪቶሪያ ስምምነት ሆኖ ጊዜያዊ አስተዳደር ተመሰረተ። አሁን ጊዜያዊ አስተዳደር የተሰጠው ስራ ስላልሰራ ነው አሁን ቲፒኤልኤፍ የመጣው። ገብቶሃል? አሁን በጊዜ አስተዳደር የትግራይ መሬት ተመልሶ ቢሆን ሁሉም ትግራዋይ አብይ ጎን ላይ ይቆማል። መጀመሪያም እኮ ቲፒኤልኤፍ ያለውን ትጥቅ እንኳን አራግፏል። ከ60 ሺህ በላይ ታጣቂዎች ዲዳር ተሰጥቷቸው ተመልሰዋል።
ሰላም የሚሆነው ሰላም የሚያደርግ ነገር ስንሰራ ነው እንጂ ዝም ብለን ሰላም ብቻ ሰላም አይመጣም። ገብቷል? የትግራይ ህዝብ ጦርነት አይፈልግም። ባይሚስ ጦርነት የሚፈልግ ህዝብም በዚህ ዓለም ላይ የለም። ግን ጦርነት እንዲፈጠር የሚያደርገው ያለው ማን ነው? የአብይ አካሄድ ነው። ምክንያቱም መሬት ይመለስ አይመለስም። እሺ ራያ ላይ ለብቻቸው ተፈናቃዮች ይመለሱ ተባለ፣ ተመለሰ። አሁን ሰምቶ ላይሆን ይችላል። እዛን ሰዓት ግን ከተመለሰ ኋላ የተፈጠረው ግን አንተ ትግራይ ደጋፊ ነበር፣ ከትግራይ እንትን ነበር ከተባለ ፈንጂ የጣለበት 5 እስከነ ቤተሰቡ የሞተ በቅርብ ሰው ለራሱ ነበር ራያ አካባቢ ማለት ነው። ስለዚህ ያንን ፕሮቴክት የሚያደርገው ህዝብ ለራሱ ፕሮቴክት የሚያደርገው ወልቃይት ላይ ቢመለስ ሌላ ቦታ ላይ ቢመለስ ፕሮቴክት የሚያደርገው ኃይል የለም። ገብተዋል? ስለዚህ ያን ፕሮቴክት የሚያደርገው ኃይል ጊዜያዊ አስተዳደር የትግራይ እኮ ይግባ አለ። የጊዜያዊ አስተዳደር በትግራይ ሆኖ የትግራይ መሬት ይመለስ ሲባል አይመለስም አለ። እሺ ባንክና መብራት ይለቀቅ ሲባል ከታደሰ ወረደ ሳይወርድ ነው ባንክ እንትን የተዘጋው፣ ይሄ በጀት የተዘጋው። አሁን 3 ወር ነው ቲፒኤልኤፍ ስልጣን የያዘው፣ 6 ወር ይሆናል ግን በጀት ከተለቀቀ ከተዘጋ ማለት ነው። ስለዚህ ፕሪቶሪያ ስምምነት ሳይሆን ችግር ያለበት አብይ አህመድ ከትግራይ ህዝብ ጋር ነው ያለበት ቀጥታዊ ችግር ያለበት። ምክንያቱም ያን ችግር ከፈታኩ ቲፒኤልኤፍ እኮ የትግራይ ህዝብ ራሱ ያወርደዋል። ግን ቲፒኤልኤፍን እየደገፈው ነው ያለው። ምክንያቱም ተሸሽገው ወደ ቲፒኤልኤፍ እንድትመጣ የሚያደርግ ምንድነው? ራያ ላይ ተፈናቅለህ ስትሄድ የሚጠብቅህ ፕሮቴክተር የሚያደርግ የብልጽግና ኃይል የለም። ትግራይ ላይ ሆነም እንደዛ ይላል። እሺ የመጨረሻውን ጥያቄ ላንሳል። አንተ ደስ ባለመለስ ጌታቸው ረዳም ስልጣን ላይ በነበረ ሰዓት፣ ታደሰ ወረደም ስልጣን ላይ በነበረ ሰዓት ተመሳሳይ ነገር ይናገራል። የሚበጀተው በጀት ለሰራዊቱ ነው የሚከፈለው። ከአቅም በላይ ትግራይ ውስጥ የመንግስት ሰራተኛ ደሞዝ አይከፈለውም። ዶክተሩ ደሞዝ ሳይከፈለው ውዝፍ ዕዳ ባለበት፣ አስተማሪው ሳይከፈለው ውዝፍ ዕዳ ባለበት የሚበጀተውን በጀት አምጡ እያሉ ለቲዲኤፍ ለሰራዊት አባላቶች የሚሰጡ ከሆነ በጎን ደግሞ መምህራን፣ ይሄ እንግዲህ የመምህራን ሰምታችኋል፣ የዶክተሮችን ሰምታችኋል። ትግራይ ውስጥ ያለው መስከርከል ይሄን አንተ እንዴት ነው የምታስታርቀው? አሁን እዚህ ጋር እንደ ጠቅላላ ስናየው ዲዲአር ተግባራዊ ይሁን ሲባል እንግዲህ ሰምታልና ይሄን እሺ እንዴት ነው የምታስታርቀው አንተ? ዲዲአር እኮ ተግባራዊ ሆኖ ከ60 ሺህ በላይ ተመላሽ እንዳለ በፌደራል መንግስትም ተነግሯል። ይሄ ባይዞይ ቀላል ቁጥር አይደለም። 60 ሺህ የሚባሉ ነፍስ ድኗል። የትግራይ ጦርነት የማይፈልገው መሆን የምታየው እኮ እዚህ ጋር ነው። ዲዲአር ይባል ሲባል ወዲያውን እነ ጀነራል ምግብ ወዲያውን ነው ትጥቃቸው እያስረገፉ እነ ጀነራሉ የኢትዮጵያም ሂዶ ተረካክበዋል። መድፍና ታንክ ተረካክበዋል። የመጀመሪያ ዙር አድርጓል። በአብይ በኩል ግን በዛ በኩል ምን ተሰራ ብለን ስንጠይቅ ምንም የለም። ሳም ኤክስታንስ የትግራይ መሬት ተመለሰ አልተመለሰም፣ ደሞዝና ባንክ ተለቀም እስካሁን 2000 ማውጣት ከጀመረ የትግራይ ብር 8 ወር ይሆናል። እኔም በማውቀው ስታቲስቲክስ ማለት ነው 2000 ብቻ ነው ማውጣት የሚችለው ትግራይ ላይ። አሁን እንዲያውም ተዘግቶ ሊሆን ይችላል። ይሄ ቆየው ቲፒኤልኤፍ ከመምጣቱ በፊት ጀምሮ የነበረው አመጣጡ ነው። መንገድ እየተዘጋ መብራት፣ ይሄ ምግብ ሸቀጣቶች እንዳይገባ አንዴ ይዘጋል፣ አንዴ ይከፈታል። የፈለገው አንድ ሰው መጥቶ ሊዘጋው ይችላል ያን መንገድ ማለት ነው። ስለዚህ ይሄ የሚያደርገው ምንድነው? ተደራራቢ ጦርነት እንዲፈጠር ነው እንጂ የሚያደርገው ወደ መፍትሄው እየሄድን አይደለም ነው እንደኔ ሐሳብ። ስለዚህ በጠቅላላ እንዳለው ስንዳይ ያን በጀት ያልከው በጀቱ ሁሉም ሰራዊት እኮ አለው። አማራ ክልል ልዩ ኃይል አለ፣ ኦሮሚያ ክልል ልዩ ኃይል አለ፣ ሁሉም ላይ እኮ ልዩ ኃይል አለ። ቲዲኤፍ የሚባለው የተፈጠረው ደግሞ ከጦርነቱ ኋላ ነው። ፈረሰ፣ ልዩ ኃይል ሆነ እንበል እሺ። ከዛ በኋላ ፕሮቴክት የሚያደርግ ኃይል ግን ስታጣ ደግሞ ተመልሰ ተገነባዋለህ። አሁን እኮ በግድ አፈሳ የተጀመረውም የአብይ አካሄድ እኮ ነው። የአብይ ሰላም እንዲሆን ባይዘው የሚፈልግ አይመስለኝም። ትግራይ ላይ ሰላም ሆኖ አማራ ክልል ላይ ሰላም ሆኖ ሊቀጥል የሚፈልግ አይነት አስተዳደር አለ። ምክንያቱም ስናየው ትግራይ ላይ እንደዚህ ተፈጠረ ህወሓት ጋር ለምን ሆኖ እና በጠቅላላ የአብይ አካሄድ የትግራይ ህዝብ ብቻ ጠላት ሳይሆን መላ የአማራ ህዝብ ጠላት ነው፣ የኦሮሚያም ህዝብ ጠላት ነው። አሁን በዚህ ኮንክሉዥን ስንሰጥ በጠቅላላ ላይ አንድ አማራ ላይ መኖር አይችልም ብሎ የሚያስብ ከሆነ አማራን ፕሮቴክት ማድረግ አልችልም፣ አማራ በአማራነቱ አማራ ላይ እንዲኖር እያረኩት አይደለም ነው በኤምስ ሚሊዮን አለው። ስለዚህ አገሪቷን ሰላም አድርጌ መብራት አልችልም፣ ትግራይ ላይ ሰላም የለም፣ አማራ ላይ ሰላም የለም፣ ኦሮሞ ላይ ሰላም የለም ካለ ይሄ ሰውዬ ምንድነው የሚያስተዳድረው? አሁን ሶሻል ሚዲያ የምንጠቀሙ ሰዎች እኮ ከኢትዮጵያ 130 ሚሊዮን እኮ 30 ሚሊዮን እንኳን አንሆንም። 100 ሚሊዮን ያለው እኮ በረሃብና በችግር ማንም ሰሚ በሌለበት ነው እየተሰቃየ ያለው። አሁን ትልቅ ስልክ ስላለ ስማርት ስልክ ስላለ ብቻ እኛ ስለምንጠቀም ድምጽ የምናሰማ ያለው እንጂ ድምጹ ታፉን ያለው ስንት አማራ ስንት የትግራይ ገበሬ ደግሞ በየቦታው አለ። ከ7 ሚሊዮን በላይ የተፈናቃይ ተማሪዎች አሉ በአሁኑ ሰዓት ትምህርታቸው ያቋርጣሉ። አሁን ያለው ስርዓት የትግራዋይ ሁሉ ጠላት ነው ብለን የምታስበው የብልጽግና? አዎ በአብሶሉት 100%። ኦኬ እንደዛ ከሆነ ታዲያ ደብረጽዮንን ትተው ወደ አብይ ለምን ይመጣሉ ታዲያ? ህዝቡ የተሰደደ ወደ መሀል ሀገር ለምን ይመጣል?
አሁን ለምሳሌ ኤርትራ ተሰልፎ ኢትዮጵያ የሚመጡት እኮ ፈልጓል እንደምትለው ሲሆን ጠላት ከሆነ ኦሮሚያም አማራም ሌላም አካባቢ ሐዋሳም የትም ያሉ ትግራዋይ በሙሉ ተሰብስበው ወደ ትግራይ ነበር መሄድ የነበረባቸው። አሁን ግን በተገላቢጦሽ ነው እየሆነ ያለው። ቴዲሻ ይሄማ እንዴት አድርገን 125 ዲግሪ ይሄ 133 ዲግሪ የዘጋበት እኮ ነው። አሁን እንኳን ትግራይ ዘር ማጥፋት የሚባለው ባይዘው ይሄ እኮ ነው። ጌታቸው ያመነው 300 ዲግሪ ለራሱ ታስሯል ሲል ራሱ ጌታቸው እየተናገረ ነበር። ሳይምስ እየቀጠለ ነው። በመጀመሪያ ጦርነት ሲጀምር እኮ የትግራይ ህዝብ ተፈናቅሎ ወደ አማራ ወደ አዲስ አበባ ተፈናቅሎ ሲመጣ እኮ ባንክ ተዘግቶ ነበር ታውቃለህ። በጦርነት ሰዓት ትግራይ ስለንኩ ብቻ ኤርፖርት አትወጣም ነበር። ይሄ እንደሚፈጠር እርግጠኛ ነኝ ባይዘው ስልጣኑ አሁን ቲፒኤልኤፍ ለምሳሌ ወደ አዲስ አበባ የሚጠጋ ከሆነ አንድ ትግራዊ አዲስ አበባ ላይ እንዲኖር አይፈቅድም። ይሄ ማወቅ ያለብሽ ጁንታና ትግራይ ከአካባቢያችን እናጽዳ ተብሎ እኮ ተጀምሮ ነበር። ለምን ይመስላል? ምክንያቱም አንድ ትግራዊ ቲፒኤልኤፍ ከመጣ ይወጋኛል ብሎ ስለሚያስብ ነው። አሁን ለፖለቲካ ፍጆታ ነው እንጂ የሚሰራ ያለው አብይ እውነት ለመናገር አንድ ትግራይ ላይ በሰላም መኖር ካልቻለ ኢትዮጵያ እንደ ኢትዮጵያ እየቀጠለች አይደለም ብዬ ነው የማስበው። ምክንያቱም ትግራይ ላይ በሰላም መኖር ያለበት እንጂ አዲስ አበባ አይደለም። አንድ ኢትዮጵያዊ ኢትዮጵያ ነው ሰላም ሆኖ መኖር ያለበት እንጂ ካናዳ ላይ ሆኖ አይደለም ሰላም የሚያገኘው። ከራሱ ክልል ከራሱ የተወለደበት ቤተሰቡ ጋር ነው በሰላም መኖር ያለበት እንጂ ብለን የምናስበው እንደዛ ከሆነ እኮ አንተ አሜሪካ ወይ ውጭ ላይ ያለው ሰው እኮ ውጭ የተሻለ ኑሮ ይኖራል ማለት ነው ከኢትዮጵያ። ስለዚህ አንድ ማለት አንድ ሰው ኢትዮጵያዊ አይደለም ልትሉ አትችልም። ሌላ ቦታ የተሻለ አለ እዛ ሄድ እንደማለት ነው። እና በአይን ሚኒስ እኔ የምፈልገው የተስተካከለች ትግራይ ወይ የሚኖርላት፣ የተስተካከለ አማራ የሚኖርላት፣ ኦሮሞ የተስተካከለ ገበሬ ኦሮሞ የሚኖርለት፣ ሁሉም አቀፍ የሆነ ሁሉም ሰላም ሆኖ እንዲኖር ነው የምፈልገው እንጂ አንዱ ተፈናቅሎ ከማያውቀው ሀገር ሄዶ መጥፎ ስራ እየሰራ እንዲኖር አልፈልግም። እናመሰግናለን። የመጨረሻ ዙር ላይ ነው የምንገኘው። የመጨረሻ ዙር ሰዓት ላለ መግደል ጥያቄ አልጠይቃችሁም። አለን የምትሉትን ትናገራላችሁ። ከዛ እንሰነባበታለን። 6 ደቂቃ አረግላችኋለሁ። የአርበኛው ልጅ እስኪ በተነሱ ጉዳዮች ላይ እስኪ ሂድበት። ከዛ ወደ አቤል ጎንደሬው፣ ከዛ ወደ ሚኪ እንመጣለን። አመሰግናለሁ። የመጀመሪያው ተፈናቃዮች ጋር በተያያዘ ስላወራ ልጁ ስለ ተፈናቃዮች እንስማ እስቲ። በቦታው ላይ ነበሩ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረም። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ ባንድ ወይ በላውን የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አጥቷ ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢሉ ልታደርጋችን ይነስ ታቀስ አለብን። አንድ ነገር ልንገር፣ ይሄ አንደኛው ነው። ሁለተኛው ደግሞ ፕሪቶሪያን አግሪመንት ዲፋይን የሚያደርጉበት መንገድ ነው። ህወሓት አልጀርስንም የራሱ ትርጉም አለ፣ የራሱ እንግሊዝኛ ዲክሽነሪ ያለው የሚተረጉምበት። ለነገሩ የተፈረደበትን እንኳን ማንበብ የማይችል ስብስብ ከዚህ ውጭ ምንም ሊያደርግ አይችልም። ካድሬዎቹ እንግሊዞች እንግሊዝኛን እንኳን አይናገሩም አይችሉም የሚሉ ካድሬዎች የሚያሳዩን ሰዎች ቢኖሩ ህወሓቶች ናቸው። ዛሬ መጥተው ፕሪቶሪያ የትግራይ ቴሪቶሪ መለስላት ይላል። የትኛው አንቀጽ ነው የሚለው ብትለው አያወጣልህም። የለማ እንደዛ ነው። ከሱ ይልቅ እንደውም የሚለው ኮንቴስትድ ይላቸዋል። እነዚህን ኤሪያዎች ኮንቴስትድ ምን ማለት ነው? ኦክስፎርድ ዲክሽነሪ ላይ ፈልገው። የመጀመሪያው ፖይንት አይ ቲንክ መነሳት ያለበት ስለሆነ ነው። ትግራይን እንትን አርጊያታለሁ ሲኦል አርጊያታለሁ ብሏል። ትግራይን ሲኦል እያደረገ ያለ እናቶች ወጥተው በቪዲዮ በአይናችን እኮ እያየን ነው። በቪዲዮ እየታየ ስቲል ድርቅ ብሎ መከራከር የራሱ ታሪክ በውጪ ቆማ እንትናለች። አንድ ቀፎ ባዶ ምናምን የሚሉት የልማት ጉጅሌዎች አይነት ወሬ ማውራት ጥሩ አይደለም። የህወሓት ከሱ ይልቅ አሁን ለምሳሌ መቀሌን በሻሻ አርጊያታለሁ አለ። በሻሻ ተራ የሆነች ቦታ አንድ ቀበሌ መሆኗን የሚያሳይ ነው። ከሱ ይልቅ ግን ከአንድ ሳምንት በፊት የህወሓት ተወካዮች የነበሩት ጦርነቱን ሲከፍቱ መቀሌ የሚሊተሪ የስህበት ማዕከል ሆናለች ብለው ስለተናገሩ አሁን ዲስአርም አድርጊያለሁ ማለት ነው። ያን የተናገረው ሙሉ ንግግሩን ከፍተን መስማት እንችላለን። ፎዳት ማተር ግን ትዊስት አድርገው እነሱ ለሚፈልጉት የንግግር አይነት አድርገው ሊነግሩን ይፈልጋሉ። ከሱ ውጪ በጀት የሚባል ነገር አለና የበጀቱን ጉዳይ ልመልስ። የመጀመሪያው ነገር ህገ መንግስቱን እንደው ይሄ የሚምሉበት የሚገዘቱበት በደማችን አቆም ነው የሚባለው ህገ መንግስት የድጎማ በጀት ይባላል።
የድጎማ በጀት ማለት መጀመሪያ ራስህ በጀት የምትሰበስበው አለህ ማለት ነው። በጀት የምታረገው አስተማሪዎችን መንግስት አይከፍልልም፣ የመንግስት ሰራተኞችን መንግስት አይከፍልልም። ያ በጀት የሚበጀተው ለፌደራል መንግስት ኮንስትራክት ለሚያደርጋቸው መንገዶች ምናምን። ይሄንን እንኳን መረዳት አይችሉም። ከሱ በላይ ደግሞ ይኸውልህ 12 ቢሊዮን ብር ተመደበላቸው። 12 ቢሊዮን ብር ተመድቦላቸው አስተማሪዎች ፍርድ ቤት ሄደው ከሰው እንዲከፈላቸው ያደርጉ። 8 ቢሊዮኑን ለታጣቂ ከፈሉት። ዲስአርም አያደርጓቸውም። እነዚህን ታጣቂዎች እየቀለቡ እያበሉ እያጠጡ ቁጭ አድርገው የትግራይን ህዝብ ላይ የሚጫወቱበትን ሁኔታ ነው እየፈጠሩ ያሉት። አሁንም የሆነ ያለውን ሁኔታ ስታየው እሰማለሁ አይደለ ቴዲ? እሰማለሁ። 12 ቢሊዮን ብር ተመድቦላ ከ12 ቢሊዮን ብር 8 ቢሊዮኑን ለታጣቂ ከፈልን ብለው አስተማሪ ሳይከፍሉ ውዝፍ በጀቶችን ሳያወራርዱ አንድ ውሃ ሳይሰሩ አንድ ነገር ሳይሰሩ ተጨማሪ መንግስት ምን ይሰጣቸዋል? 69 ቢሊዮን በቁሳቁስ። ይሄን ሁሉ አሁን ነገ ሄደው ለሻቢያ እንደ ቆራሌው አሳልፈው ሊሰጡት መሰለኝ። ኮምፒውተሮች ምን ተሟልቶላቸው ስቲል ኮምፕሌን ያደርጋሉ። በጀት የፌደራል መንግስት በጀት በጻፋችሁት ህገ መንግስት ላይ የተቀመጠ ነው። አንብቡት። ህገ መንግስቱ አይገድልም ማንበብ እንዴ። የተቀመጠው እኮ የፌደራል መንግስት የድጎማ በጀት ያደርጋል። የድጎማ በጀቱ ደግሞ ለፌደራል ፕሮጀክቶች ነው የሚለው። ያንተን ታጣቂ ሊከፍልልህ የፌደራል መንግስት ታክስ የበሰበሰበው ያንተን ታጣቂማ በ8 ቢሊዮኑ አንድ ጊዜ በበትነው እንኳን ይሻል ነበር። 3 ዓመት ሙሉ ይሄንን ሲጫወቱ አስተማሪዎች ደሞዝ ሳይከፈላቸው ፍርድ ቤት አሸንፈው ቁጭ አድርጓቸዋል እስካሁን ድረስ። በአሁኑ ሰዓት 1.7 ቢሊዮን ብር ከተለቀቀላቸው በኋላ ቆራርጦ መልቀቅ ጀመረ ፌደራል መንግስት። ምክንያቱም ቢያንስ አንዱን ነገር እንኳን ታጣቂ እንዳይከፍሉበት ወደ ጦርነት እንዳይገቡበት። ነገር ግን እነሱ እያደረጉ ያሉት ምንድን ነው? ለእርዳታ ካቀረበላቸው በኋላ እርዳታ የለም ህዝቡ ተረባ ለማለት ድራማ ይሰሩ ጀመር። ነዳጅ ይኸውልህ 800 ሺህ ሊትር ነዳጅ አቅርቦላቸዋል። ያንን ነዳጅ ስለቀበሩት እህል እርዳታውን ቢመጣ እህሉን ለማከፋፈል ግን ነዳጅ የለንም ይላሉ። የት ሄደ የገባው ነዳጅ? እነሱ እንዳለ ፖሻውታ ለኤርትራ አሳልፈው እንትን ብለውታል ማለት ነው። ለነሱ የንግድ ማካሄጃ የሚሆን በጀት አገሪቷ የላትም። ኤፈርት ስለማይመለስ እኔ መጨረሻ ማጠቃለያ ላድርገውና ህወሓት ተመልሶ ሬጂስተር አድርጎ ኖርማል ፓርቲ ሆኖ ለመንቀሳቀስ ይችል ነበር። ነገር ግን ፕሪቶሪያን አቦይ ስብሃት የፓርቲው መስራች እንዲሁም ደግሞ ማነው ስሙ የሚባለው ጀነራል እንደነገረን ከሆነ ፕሪቶሪያን እነሱ እየተጠቀሙበት ያሉት እንደ እረፍት በኳስ ጨዋታ መካከል እንዳለ የእረፍት ሰዓት ነው። ስለዚህ የእረፍት ሰዓት ጨርሰናል ብለው አሁን ድጋሚ ህዝቡን ለማስጨፍጨፍ እየገቡ ነው። አንድ የመጨረሻ ነገር ልናገርና እናቶች ድንጋይ እየወረወሩበት ያለን አካል ለመከላከል የሚሞክር ሰው ግን በጣም ያሳዝናል። ቴንኪ ካናዳ ቶሮንቶ ያላችሁ መንጃ ፍቃድ በቶሎ ማውጣት አለባችሁ። ቴዲ ሐዋሳ ከኦልስታር ድራይቪንግ ስኩል ጋር በመተባበር በፈለጋችሁት አማራጭ ፓኬጅ ያቀርበላችኋል። ኢንክላስ ትሬኒንግ ካልፈለጋችሁ ደግሞ ኢንካር መኪና ውስጥ የሚደረግ ስልጠና ማለት ነው። በፍጥነት የመንጃ ፍቃድ ባለቤት እንድትሆኑ እናደርጋችኋለን። የምትፈልጉ ሰዎች ቶሎ ብላችሁ እንፈልጋለን ብላችሁ ማሳወቅ ትችላላችሁ። በስቱዲዮ ስልክ ያላችሁ በዛ፣ ካልሆነ ደግሞ በ64768733534 አማርኛ ለማይገባችሁ 647-687-3534 እዛ ላይ በዋትሳፕ ቶሎ መንጃ ፍቃድ እንፈልጋለን ብላችሁ ፕሮሰስ መጀመር ትችላላችሁ። ነገሮች እየተካረሩ ነው። ከዚህ ቀደም ሀገር ቤት ነርታችሁ የመጣችሁ ሰዎች ቶሎ ብላችሁ ሪትን ኤግዛም ከጨረሳችሁ በኋላ ቀጥታ ለፉል ጂ ትሄዱ ነበረ። አሁን ያ ቀርቷል። ሀገር ቤት 5 ዓመትም 6 ዓመትም ብትነዱ ሀገር ቤት መንጃ ፍቃዳችሁን አውተንቲኬት አድርጋችሁ ብታመጡ እዚህ ሀገር የሪትን ኤግዛም ትፈተናላችሁ። ስቲል ከዛ ጂቱ ትፈተናላችሁ። ከዛ 1 ዓመት ጠብቃችሁ ማለት ነው። ከዛ ነው ለፉል ጂ የምትሄዱት። አሁን 1 ዓመት መጠበቅ ግድ ሆኗል። ምክንያቱም ተደጋጋሚ አደጋዎች እየበዙ ስለሆነ ህጎች እየጠበቁ ነው። ስለዚህ ቴዲ ሐዋሳ ችግራችሁን ያቀርፋል። ከኦልስታር ድራይቪንግ ስኩል ጋር
በመተባበር ማለት ነው። ይህን ማወቅ አለባችሁ። 647 ድገሙ ይለኛል ዞብን 647 687 3534 እሺ ይዛችኋል። ያ ነው ሁልጊዜ እኔን ስታስቡ ቶሮንቶስ ካላችሁ ወይም በሆነ አጋጣሚ ለስራ መታችሁ እንጃ ፍቃድ ማውጣት ለምትፈልጉ ሰዎች እናቀላጥፍላችኋለን። አታስቡ። ወደ አቤል ጎንደሬው እንሄዳለን፣ ወይም ደግሞ በቀድሞ አጠራሩ አቤል ቀብራራው ብትሉኝ የሚስማማኛል ብሏል። አቤል 7 ደቂቃ 6 ደቂቃ አለ። ቴንኪዩ ቴዲዬ። በጣም የሚገርም ስለ ስደተኞች ልጀምራለሁ እና እኛም ስደተኞች ነን እኮ። ለስደተኛ ሁሉም ያዝናለኝ። በተወለዱበት ቀይ ባደጉበት እንዲኖሩ ትልቅ ምኞት አለን። ግን ህወሓትን እናምነዋለን ወይ ነው አሁን ትልቁ። ህወሓት ሚኒሻም የተለያዩ ነገር አስገብቶ እንደገና ደግሞ ጦሩን ወደ ሌላ ለማምጣት ነበር የሄደበት የመጀመሪያ መንገድ። ስለዚህ ህወሓት መጀመሪያው ቴዲዬ ለአማራ ማረግ ከመስጠት ለአህያ ማረግ መስጠት ይቀላል ብሎ 50 አለቃ ትራስ 50 አለቃ ግዳይ የሚባሉ የመኮንን ደሞዝ የሚበሉ ነበር። ሚኪ የምሰማ ከሆነ ይሄን የምታውቅ ከሆነ ታጋይ ከሆንክ እኔ ታጋይ ስለሆንኩ ነው የምነግርህ። ለአህያ ማረግ ሰጠው የሚሄዱ ሰዎች ነው የነበሩ ከጥላቸውና ከንቀታቸው። እንደዚህ አይነት ሰዎች ናቸው ዛሬ ምስኪኑ የማይገባው የትግራይ ህዝብ እነሱን ደግፎ የሚሄደው ያለ። ህወሓት ምንም አልጠቀመም፣ ለኢትዮጵያ ህዝብ አይጠቅምም፣ ለትግራይ ህዝብ አይጠቅምም ሚኪ ወንድሜ። ስለዚህ ያለ ምንድነው እውነተኛ ታጋዮች ካሉ በኢትዮጵያ አንድነት የሚያምኑ ካሉ የትግራይ ተወላጆች ካሉ ከፋኖም ጋር አላያንስ ማድረግ ይችላሉ። ከኦሮሞም ደግሞ ለኢትዮጵያ አንድነት የሚዋደቁ ካለ ከፋኖ ጋር አላያንስ ማድረግ ይችላል። የደቡብም እንደዚሁ። እንዲህ ሆነ ነው ሀገሪቱን ወደ አንድነት ማምጣት የምንችለው እንጂ ህወሓትን ታቅፈን እንዴት ነው ወደፊት በለው የምንለው? ህዝብን ያስጨረሰ ግጠሙን። ይሄ ባህላዊ ጨዋታችን ነው። ውጊያ እኮ ነው ያሉ በትግራይ ህዝብ ላይ እሳት የከተተ ይሄን አይዲዮሎጂን የሚደግፍ እውነት ጤንነቱ መመርመር አለበት። አብረን እንሰራለን አልከኝ እኮ ታዲያ ይሄን የሚሰራው ይኸውልህ እውነተኛ የትግራይ ተወላጆች ለኢትዮጵያ አንድነት የሚያስቡ ካሉ የህወሓትን አይዲዮሎጂ የማይፈልጉ ካሉ ይምጡ። ቴዲዬ ከህወሓትም እኮ አሉ ኢትዮጵያ የሚወዱ ደጋፊዎች። በዚህ አንደራደረም። በቃ እናንተ ካልተመቻችሁ እኛ ከዚህ አይዲዮሎጂ ጋር የቲፒኤልኤፍ ደጋፊዎች ኦኬ አብረን እንዘልቃለን ካሉ ምንድነው የምታደርገው? እስቲ ሚኪ ይመስክር። ሚኪ የህወሓትን አይዲዮሎጂ ትደግፋለህ? እስቲ ጠይቀው። እስቲ ነገረኝ እኮ ቅድም አዋለ የቲፒኤልኤፍ ደጋፊ ነው። በቃ ልዩነታችን አየው ከዚህ ነው። ይሄ ነው መተማመኛ የሌለው። ስለዚህ ያለንን ቻንስ ምንድነው? አማራ በክንዱም በጉልበቱም ወደፊት መሄድ ነው ያለበት። ለኢትዮጵያ አንድነት የሚፈልጉ ሰዎች ካለ እነሱን አክሴፕት እያደረገ ወደፊት ነው መሄድ ያለበት እንጂ እንደ ግመል ሽንት ወደኋላ መጓተት የለበትም እላለሁ። ለምን ብትል ወልቃይት የምትለው እንዳለ የቤጌ ምድር የአማራ በሰሜን ጎንደር መስተዳደር የሚስተዳደር የነበረ ቦታ ነው። እንቁ ኢትዮጵያውያኖችን እያፈናቀለ እያሳደደ ብቻውን ተቀምጦበትኝ የጎንደርን ህዝብ ሲያሰቃይበት የነበረ ነው። አልፎም የጎንደርን ጄኔሬተር ወስዶ ብዘት ላይ ነው የተከለው። ሚኪ እውነተኛ መረጃ ነው። ወራሪ ነህ፣ ወራ ያስከው መሬት ነው ትለቃለህ፣ ልቀቅ ነው የሚል ምንድነው መልስ? አንተ ደግሞ አዚንታል አሊያንስ እንፈጥራለን ብለህ ሙጥኝ ብለሃል። ይሄን ኩና አስረዳኝ አልኩት። አሊያንሱ ምን አለ መሰለህ የጦር ወንጀለኞችን ለፍርድ የሚያቆም ከሆነ በኢትዮጵያ አንድነት የሚያምን ከሆነ ማንም ኢትዮጵያዊ በፈለገበት ቦታ ሰርቶ አምርቶ መኖር የሚችል ከሆነ ዩ ዌልካም። ከዛ ውጭ ግን ወልቃይት የኔ ነው ይሄ እኔ ነው የሚል ከሆነ የተቀመጠበትን መሬት ለራሱ ለመሆኑ ያሰጋዋል ነው የምልህ። ያለ ለመኖሩም ለህልውናውም ነው የምልህ። እውነት ነው የምልህ ቴዲዬ። ለምሳሌ እኔ ህወሓት ማላም ነው አንድ በጦር ግንባር በሰሜኑ እዝ በነበርኩበት ሰዓት አውቀዋለሁ። በውሸት ፕሮፓጋንዳ ንጹህ ኢትዮጵያውያን በባድመና በጾረና አስጨርሶናል ነው የምልህ። ወታደርን የጨረሰ እኮ መጀመሪያ ነው ከሰሜኑ ጦርነት። እኔ ጠይቁ ጥያቄ ይሄንን ነው። አሁን አንተ ንግግሩን ቶሎ እንትን ብለው አንተ ንግግሩን ይሄን እኮ ነው የምልህ። አሁን በንግግር ማለት ህወሓትን አላምነውም ማለት አላምነውም። በነሰ ደግሞ እንዲህ ካሉኝ ደግሞ አብሬ እሰራለሁ አምናቸዋለሁ ትላለህ። አይጋጭም ወይ? እንመልሳለን የራሳችን ማስተዳደር እናደርጋለን ብሎ ሰራዊቱን አስጨርሶታለኝ። ሰራዊቱን የበላው እኮ የዛን ሰዓት ነው መጀመሪያ። ከዛ ወጠን ነው እንደገና ወልቃይት የተቀመጠውን የህወሓትን ሰራዊት ወለቃ ላይ መሳሪያውን ያራገፍነን እንደ ጭነት አህያ ምን ሰደው የነበረ ህዝቡን ማንቃት የጀመረን ከዛ ላይ ነው። ፋኖ የተጀመረው የዛን ሰዓት ነው። እውነት ነገር ነው። ከመከላከያ መጠን ያቆም ነው።
እዛ የፈለጉትን ወጣት ያፈኑ ይዘው መሄድ ጀመሩልህ። እንደውም ጎንደር አልኩ ከ12 ሰዓት በኋላ የሰዓት እላፊ ተጥሎ የነበረ በእኛ ምክንያት ነው። ህወሓቶችን እያነቅን በማውጣት ማለት ነው። እውነት ነገር ልንገርና ቴዲ ያ ሲሆን አሁን ህዝቡ ነቃ፣ መሬቱን ይዟለኝ። ማንም ኢትዮጵያዊ በፈለገ መኖር ይችላል። በአማራ መስተዳደር ያለው በአማራ መስተዳደር ነው። ይሄ ነው ዋናው ትልቁ ነገር። ለምን ብትል እንቁ ጓዶቼ ሙተዋለኝ። እንቁ ፋኖች ለኢትዮጵያ አንድነት የሚያምኑ እውነት ነው የምልህ። አልፎም እንኳን ሱዳን እኮ መጥቶ እኮ ድስ ምናምን ይሰራል እኮ ጎንደር ላይ እንኳን የትግራይ ወንድሞቻችን መጥተው ለመስራት ቀርቶን። እሺ አሁን የፌዴራል መንግስት አንድ ቀን ከለላውን ቢያነሳልህ ቲፒኤልኤፎች ትቋቋማቸዋለህ? ለኮሎኔል ደመቀ ዘውዱና ለሸተ ደምለው ወይም ደግሞ ለውልቃይት ዘብ ተብሎ የፌዴራል መንግስት የሀገር መከላከያ ሰራዊቱን እንደ ባካፕ ሰፖርት ባረጋቸው ቲፒኤልኤፎች ቢመጡ ታቆማቸዋለህ? እንኳን እነሱን ቀርቶ ኤርትራ ማቆም እንችላለን ነው የምልህ እኮ። አማራ አንድነቱን ከጠበቀ እንኳን ይሄ ሌላ የሚገድበው የለም ነው የምልህ ያለ። ይሄ እኮ ፖለቲካ እየሰራብን ያለ ወልቃይት ሊወስድብህ ነው እንዲህ ነው እያለ እኮ ብዙ እየሰራ ያለ እኮ የሌባ መንግስት እኮ ነው የብልጽግናው እንጂ የአማራ ታጋይ እውነት ነው። ሰርግ ማለት ነው ለኛ ጦርነት እንዴ ነገር እኮ ቴዲዬ በባድመ በጾረና እያንዳንዱን በዛላምበሳ ያለው ምሽግ ሰባሪው እኮ አማራው እኮ ነው። እውነቱን ነገር ተመለሰ ብለን ነው በግድ የተመለስን ነው የምልህ ያለ እኮ። ባንዲራዋን ሰንደቅ ዓላማዋን የተከልነን የኢትዮጵያን ባንዲራ ድል እስካደረግንበት ነው። እንዲያውም አፄ ምኒልክ እስከ መረብ ወንዝ ነው ባንዲራቸውን የተከሉት አይደል? እኛ አልፈን ነው የተከልነው ኤርትራ ምድር ላይ። አሁን አንድ የተዘበራረቀ ነገር አለ። ይሄ ትውልድ አብዛኛው የተጨበረበረው ነገር አለ። አምታታው በከተማ የሆነበት ግራ የገባው ተደበስብሶ የሚያልፍ ነገር አለ። መሬት ላይ ያለው ስለማያውቁት እኮ ነው ቴዲ። ተዘበራርቆ የተቀመጠ ነገር አለ። ይሄ ይፍታታል። አንተ ብቻ ሳይሆን ለሚያደምጡም ነው። አሁን ባልከኝ መሰረት በተቻለ መጠን በቀላል ቋንቋ ለመጠቀም ሞክራለሁ። አሁን ባልከኝ መሰረት ከቲፒኤልኤፍ ጋር ወይም ከደብረ ጽዮን ኃይል ጋር ማያስማማቸው የወልቃይት የመሬት ጉዳይ ነው። አንተ በአንተ ትንታኔ መሬቱ የኛ ነው፣ የኛ መሆኑ ከተቀበሉ በሌሎች ጉዳዮች ላይ ልንነጋገር እንችላለን ትላለህ። ይሄን ሰማይና ምድር ቢያልፍ አይቀበሉም። እኔ ልንገር። እሺ አሁን በመሬት ጉዳይ ከነሱ ጋር ልዩነት አለ። ያስከው መሬት ደግሞ እነሱ እንዳይነጥቁብህ እየደገፈ ያለው የፌዴራል መንግስቱ አለ። የወልቃይት ጸብ ብሎ በጀት የሚመድብልህ ወታደር የሚያሰለጥልልህ ወታደር የሚሰጥህ። በመሬት ጉዳይ ከቲፒኤልኤፍ ጋር አልተስማማህም። ዞረ ደግሞ ይሄን እንደ አይኔ ብሌን ጠበቀዋለሁ የምትለውን መሬት ደግሞ የሚጠበቅልን አካል ደግሞ ከስር መሰረቱ መንግለን እንጣለው ትላለህ። ቅደም ተከተሉ የትኛው ነው? ገብቶሃል እያደረክ ያለው ትግል? አዎ ቅድሚያ ምን አለ መሰለህ ህዝብ ነው ለመሰለህ። የቲፒኤልኤፍ ደጋፊዎች በግልጽ ይነግሩሃል። አድበሰብሱም ወራሪ ነህ ወረክ ያዝከው መሬት ለቀህ ውጣ ይለዋል ቃል በቃል። ለቀህ እንዳትወጣ ደግሞ እዚህ ጋር እሸተ ደምለውና ደመቀ ዘውዱ ኮሎኔል ደመቀ ዘውዱ በፌዴራል መንግስቱ የተደገፉ ከነሱ እየተከላከሉ ነው። አሁን ከነሱ የምትጠብቀውን መሬት እየተከላከለ ያለህን የፌዴራል መንግስት ኑ አብረን እንጣል መሬቴን ግን አትፈልጉ ትላችኋለህ። እነሱ የሚመጡት ይኸውልህ ገብረ እግዚአብሔር የተባለ ስፖክስ ፐርሰናቸው ቃል በቃል ምን አለ መሰለህ፣ ከፌዴራል መንግስት ጋር ከተዋጋን የምንዋጋው በሁለት ምክንያቶች ነው። አንደኛ ወራሪዎች ወረው የያዙብንን መሬት በሰላማዊ መንገድ ካስመለሱልን ኦኬ፣ ተፈናቃዮችን ከመለሰልን ኦኬ። በሰላማዊ መንገድ ካላስመለሰም ኦኬ። እኛ ያንን ለማስለቀቅ ዜጎቻችን ወደ ተፈናቀሉበት እጸጽ መጠለያ ጣቢያ ላይ ያሉትን ለመመለስ መታኮሳችን አይቀርም ማለት። አንተ መሬቱን ፈልጋለሁ ትላለህ፣ እነሱ መሬቱን ሊያስለቅቁ ይመጣሉ። መሬትን እንዳትለቅ የደገፈን አካል ደግሞ ኑ አብረን እንውጋ ትላለህ። እስኪ ቀደም ተከተሉን ተዘበራርቆ የተቀመጠውን ነገር እስኪ ያስተካክልልኝ። አይጋጭም ወይ? መጋጨት ብቻ አይደለም ትርምስም ሲወጣ ነገር ነው። እንዴት ነው የምታስታርቀው? ነው ጥያቄ። ይህን ማስታርቀው ጉዳይ በምን መሰለህ፣ ለእኔ ሁለቱም ጠላቶቼ ናቸው። መጀመሪያውን ስነግርህ ወደ ማስታረቅ ቦታ ስሄድ ግን ህወሓት በእኛ መሬት ላይ የሚያምን ከሆነ ለኢትዮጵያ ህዝብ ደግሞ ጥሩ ፖዘቲቭ ማይንድ ካለው
የኢትዮጵያን ህዝብ በሰላም የሚያኖር ትግራይ ውስጥ ገብተው ሰርተው አምርተው የሚኖሩ ከሆነ እኔነት ከሌለበተኝ ይሄን አደርጋለሁ ካለ በራያና በወልቃይት ያለውን ጉዳይ ካመነ ምንም ችግር የለውም። መንግስት ግን ምን አለ መሰለ ለራሱ ፖለቲካ የተጠቀመበት መንገድ ነው። ወልቃይትን ይጀላለሁ እኔን ደግፈኝ እንዲህ በለኝ እያለ ነው ያለ። ከዛ ይልቅ ከትግራይ ወንድሞቻችን አሊያንስ ማድረጉ ለኛ ትልቅ ነገር ነው ለወደፊት። ለምሳሌ በኢትዮጵያ አንድነት ያለ ትግራይ ኢትዮጵያዊነት የለም፣ ያለ አማራ ኢትዮጵያዊነት የለም፣ ያለ ኦሮሞም ኢትዮጵያዊነት የለም። እውነት ነገር ነው ነገር ቴዲዬ የኢትዮጵያ ህዝብ ዋጋ የከፈለበት በሰሜኑ ግንባር ነው። ሁልጊዜ ጦርነት የሚነሳው በዛ ቦታ ነው። በዛ ያለውን ሶሉሽን ምን ፈታው ህዝቡን ተው። ህዝቡ ካሁን የሚቀመቀመው ወደ ሶሉሽኑ ልምጣለን። ህዝቡ የትግራይ ህዝብና የአማራ ህዝብ ችግር የለበትም። የሚቀመቀመው እየቀመቀመ ነው። ጌም የሚጫወተው ጌም እየተጫወተ ነው። ማጅራት አብሮ ማጅራት እየመታ ነው። ዛሬ ናይት ክለብ ብትሄድ በአንድ ሙዚቃ ተቃቅፎ የጨፈረው ነው። ህዝቡን ተው። ወዝን ሚሊታንት ግሩፕ በእናንተ በፖለቲከኞች ወይም ደግሞ በኤሊቶች መካከል ያለ መሳሳብ አለ። ያን እንዴት ነው የምታስታርቀው? እንዳልማሳረቀው ይኸውልህ የታሪክ ማህደር አለ። ስናስተዳድርበት የነበረን በዛ የሚያምን ከሆነ በአፄ ዮሐንስም ዘመንም ጀምረ ብትመጣ በምኒልክም ስትመጣ የአማራ መስተዳደር እስከ ተከዜ ላይ ነው። ስለዚህ እሱን ጨርሶ ተስማምቶ መምጣት አይቀልም። አዎ እሱን እስማማለሁ ካለ ምንም ችግር የለብንም። ቦታው ክፍት ነው። ስራ ጨርሶ አጽድቶ መምጣት አይቀልም ካለ አንሱ በፊት እሱን ሳትጨርስ እንዴት ነው አሊያንስ የምትፈጥረው? መጀመሪያ የውስጥ ስምምነት አለ ብያለሁ እኮ። የውስጥ ስምምነት መጀመሪያ ሶሪ ብሎ የሚመጣ ከሆነ አልኩ እኮ መጀመሪያ ካደመጥከኝ ማለት ነው ቴዲዬ። ሶሪ ብሎ የሚመጣበት የጦር ወንጀለኞችን ለፍርድ የሚያቆም ከሆነ በፖለቲካም እንደገና ደግሞ በስንቅም በኩል በጦር መሳሪያም በዚህ አይነት ነገሮች ተስማምቶ የአማራን አይዲዮሎጂ ይደግፋለሁ ብሎ ከመጣ ዩ ዌልካም ብየዋለሁ። የአማራን አይዲዮሎጂ አልደግፍም ካለ ግን አሁንም እንደ ግብፅ ነው ማየው። ምንድነው የእናንተ አይዲዮሎጂ? ምንድነው የአማራ አይዲዮሎጂ? በአንድነት የሚያምን ነው። በኢትዮጵያ አንድነት፣ በእኩልነት። አንድነት ማለት ምን ማለት ነው? ማንም ኢትዮጵያዊ በፈለገበት ቦታ በነፃነት እንዲሰራ ለህዝብ የሚያዝን አንተ አልጋውን ጥሎ የሚያስተኛ ህዝብ እኮ ነው አማራ። እውነት ማለት ሄድያ አንተ ዛበት ቦታ እንኳን አንተ አልኩ ሱዳኒው መጡ አልኩ እዛ አማራ ክልል ድስ ሰርቶ ምን ሰርቶ ከናቱ ልጅ የበለጠ ለሰው ነው የሚያዝን። እሱን እናውቃለን። ነጋሪ ያስፈልገኝም እኮ እሱን እናውቃለን። ይሄን የሚያረግ ህዝብ ነው የሚፈልገው ነው ማለት ያለ። ይሄን የሚያረግ አሁንም ህዝባችን እኮ አሁንም ህዝባችን ቁጥሩ ይነስ እንጂ አንዱ ቦታ እኮ ተበታትኖ እኮ እየሰራ ነው ያለው እኮ። የህዝባችን ታጋዮች እኮ ይሄን ነው የሚፈልጉት። አሁን ህዝቡ ትላንት የሌለ ያላደረገው ነገር ዛሬ የምታደርግለት ነገር የለም። አሁን እንደውም የብሔር ፖለቲከኞች እናንተ እየቆሰቆሳችሁ እርስ በርስ የተጋጩ ከዚህ ይፈናቀላሉ እንጂ ተጋብቶ የሚኖረው ተጋብቶ ነው እየኖረ ያለው። ገጠር ውስጥ ሸቀጥ ከፍቶ የሚሰራው አለ፣ ልዋጭም እያለ የመንግስት ቢሮም ተቀጥሮ የሚሰራ አለ። አዲስ ነገር አለ። አሁን እናንተ አይዲዮሎጂያችሁ ምንድን ነው? ለማሳካት የምትታገሉለት አይዲዮሎጂያችሁ ምንድን ነው? አሁን ይሄ የህዝብ ለህዝብ ግንኙነቱን እሱን ተውና ኮንክሪት የሆነው የመታገያ አጀንዳችሁ 1 2 3 4 ብላችሁ ለማስፈጸም የምትታገሉ አንደኛው ህዝባችን በሰላም እንዲኖር ነው። እየተፈናቀለ አገርህ አይደለም አንተ ጥገኛ እየተባለ የሚሄደውን ንግግር ለማስቆም ነው አንደኛው። ሁለተኛው ደረጃ ደግሞ ስታየው ቴዲዬ የሚመጡት የሚገዙት ወላ ንቀት አለባቸው ለአማራ ህዝባዊ ትግል፣ ለአማራ ህዝብም ለታጋዩም ጭምርት ለህዝቡም ጭምርት። ከታጋዮች ጀምረ ያለው ከማረግ አንስቶ ለአህያ ማረግ ይቀላል የሚሉ ፈላስፎች ናቸው የነበሩነን። እነሱ ናቸው ለ27 ዓመት ትጥቅ ትግል ይዘው የነበሩት። የአማራ ትግል ዋናው ሰርቼ ልብላበተኝ በሰላም ልኑር ነው። አላኖርህም እያለ እየመጣ የሚዳፍቅበትን ኃይል ማስቆም ነው ትልቁ ነገር፣ መግታት ነው። ይሄን አንዴ ቃል ኦኬ። ስለዚህ ደግሞ የአማራን ህዝባዊ ትግል እውነተኛ ትግል የምትደግፉ ካላችሁ በዚሁ ጥሪ ነው ማድረግላችሁ። የደቡብ ልጆች የኦሮሞ ልጆች ካላችሁ ከፋኖ ጋር አላያንስ ማድረግ ትችላላችሁ። አማራ ሰው ይፈልጋል እኮ እሱን እኮ ነው የምልህ። አሁን አላያንስ ጥሪ ከማቅረብ በፊት ከየት ወዴት ነው የምትሄደው? ምንድነው አላያንስ? ከሀገሪቱ ምሰሶ ለስልጤው፣ ለጉራጌው፣ ለሲዳማው፣ ለወላይታው፣ ለከምባታው፣ ለሀዲያው፣ ለኦሮሞ አብረን እንስራ እንተባበር ስትላቸው ምንድነው የምትሰጣቸው? ምንድነው የምትነግራቸው? በእጅ ያለው ነገር ምንድነው? ምናልባት በእጅ ያለው ነገር ትልቁ እውነተኛ ሰላም፣ እውነተኛ እኩልነት፣
እውነተኛ መተማመን ይሄ ነው የፋኖ ዓላማው ትልቁ ነገር። እውነተኝነትን በተመረከዘ ውሸትን አያቅም። እውነት ነገር ነው ነገር የጠራን ንግግር ነው ብለህ ታስባለህ? እውነተኛ ሰላም ስትል እውነት አንጻራዊ ነው። ለአንተ እውነት የሆነው ለሌላ ውሸት ሊሆን ይችላል። ምን ማለት ነው እውነተኛ ሰላም ማለት? እውነተኛ ሰላም ማለት ተማምነህ የምትሄድበት እውነተኝነት እረፍት የሚሰጥ አንተ ሰላም የምትለው ለስልጤው ሰላም ለእኔ ሰላም አይደለም ቢልስ እሱን በዲስከሽን እንተማመናለን። ስለዚህ ሰላም ከራስ አኳያ ነው የምታየው ማለት ነው። እውነት ነው። እኔ ሰላም ሲሆን ነው ሌላው ሰላም የሚሆነው። እኔ ሰላም ካለው ከታወቅኩኝ እኔ በሰላም ሰላም የለኝም ማለት ነው። መጀመሪያ የራሴን ሰላም ነው። አማራ የራሱን ሰላም መጀመሪያ ያገኝ፣ ያን ሰላም ደግሞ ለወንድሞቹ ይስጥ ነው እኮ። አሁን የተጻፈ ነገር ፖለቲካ ከኤ ተነስተ ወደ ዜድ ህዝቡን እንዴት ትወስዳለን? ስልጤውን እንዴት አለው? ስልጤ፣ ጉራጌ ምናምን ሌሎችን ተዋቸው አሉ አብሮኝ የታገሉ እዚህ ኦፕሬተር ይሰማሃለኝ እዚህ በምታረገው ትግል ራሱ ሌላውን በምታረገው ትግል ራሱ አማራውን ማሳመን ይችላል። በጣም እንጂ መጀመሪያ እርግጠኛ ነኝ። ለምን መሰለ አሁን አንተ ተናገርከው ንግግር ሁሉ አማራዎቹ ሊስማማሉ። ወዶም ተገዶም ይስማማል። ወዶም ተገዶም ነው ነገር ወዶም ተገዶ ኦኬ ወዶን ተቀብያለሁ። ተገዶ ግን አልገባኝም። ምን የሚያስገድድ ነገር ከዚህ ውጭ መኖር አይችልም ማለት ነው። ሰላምን የማይፈልግ ካለ ማይስማሙ ብዙ ነጥቦች አሉ። አሁን እኔ እንኳን ማውቃቸው ማይስማሙ አይንን ላፈር የሚያሰኝ ብዙ ነገሮች የተናገርካቸው አሉ። እነሱ ከመንግስት ባጀት የሚበሉ ናቸው። እውነት ነገር ልንገር ቴዲ፣ ከመንግስትም ከህዋትም ግቦ የሚበሉ ናቸው። ህዝብ እንኩላሊት አውጦ የሚሸጡ ሌቦች እኮ አሉ። ሁሉ የጠራ ነው ብያለሁ። ያንተን ሀሳብ ካልተቀበሉ አውቶማቲካሊ ከመንግስት በጀት የሚበሉ ይሆናሉ። ታዲያ ሰላምን የማይቀበል አማራ ካለ ከመንግስት ባጀት የሚበላ ነው፣ ሌባ ነው ነው የምለው። አላምነውም። አንድ ስማማም ያላችሁ በሙሉ ከመንግስት በጀት የምትበሉ ናችሁ ተብላችኋል። እያየ ገባበት። እሺ አቤልን ከልብ እናመሰግናለን። ይወዳሉ። አመሰግናለሁ። ቴንክ ዩ አቤላ። ወደ ሚክሻ 7 ደቂቃ አለ። 6 ደቂቃ ስልክ ገብቶበታል መሰለኝ። እሺ 1 ደቂቃ እንጠብቀዋለን። እድሉን ሳይጠቀም እንዳይወጣ ሌሎች ስለተጠቀሙ ሚኪ 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 እሺ ምን ማድረግ አልችልም። ክብራትና ክብራን እንግዲህ እንደሰማቻችሁ ናቸው። በሀገራችን ጉዳይ በተፈጠረ እዚህ ጋር ያላችሁ በሚያናደው ተናድዳላችሁ። ኮመንት እየሰጣችሁ ነው፣ እያዩዋችሁ ነው። እዚህ ጋር ያላችሁት እንግዲህ እየሰማችሁ ነው። አንድ ችግር አለ እኛ ሀገር ላይ። ምን አለ መሰላችሁ? እናንተ የምትናገሩት ንግግር ተቀባይነት ካላገኘ የእናንተን ሀሳብ የሚቃወመውን አውቶማቲካሊ ስም የመለጠፍ ነገር አለ። ለምሳሌ አሁን የአማራ ልጆች ያገብታችሁ እያወሩ ነው ልበል። ለምሳሌ የፋኖ ደጋፊዎች ጋር የሆነ አንዱ ይነሳል፣ ሀሳብ ያመነጫል። ትግራችን ይሄ ነው፣ ከዚህ ከገባንበት ችግር የምንወጣው በዚህ ነው ምናምን ብሎ ይናገራል። ኦኬ ቀጥሎ ደግሞ እድል ያገኛል። አንተ ባልከው መንገድ አይመስለኝም ከችግር የምንወጣው፣ ችግራችንም አንተ ያልካቸው አይደሉም ሌሎች ናቸው ምናምን ብሎ ከተናገረ የመጀመሪያው ተናጋሪው ከሁለተኛ ተናጋሪው እሱ የተናገረውን ካልደገፈው አውቶማቲካሊ ስም ይለጠፍበታል። ብአዴን ነው ይባላል። ብአዴን ዋናው ብአዴን ተከፋይ ነው እኮ ምናምን። ይሄ ሁሉም ጋር አለ። እኛ ሀገር እንደዚህ አይነት ቲፒኤልኤፍ ጋር ብትሄዱም አሉ፣ ኦነግ ጋር ብትሄዳል፣ ሁሉም ጋር አለ። እንዴት ሊስተካከል እንደሚችል አላውቅም። ከዚህ ሁሉ የምንወጣው ፖለቲካ ወደ ሀሳብ ሲመጣ ነው። ብአዴን ነህ የምትለው ሰውዬ ራሱ ሰዎችን ብአዴን ነህ ብለህ ለማሸማቀቅ የምጥር ሰውዬ ራሱ በሌሎች ዘንድ አንተን ብአዴን ነህ። ገብቷችኋል? የሀሳብ ልዩነት መኖር እንዳለበት ካልተቀበላችሁ እናንተ ራሱ ሰው ለማሸማቀቅ የምትሄዱ ሰዎች በሌሎች ዘንድ ትሸማቀቃላችሁ። አሁን ገብቷችኋል? ነግሬ ሀሳብ ፈጭታችሁ ተከራክራችሁ ምናምን በሰላማዊ መንገድ ተጨባብጠን መለያየት መልመድ አለብን ለማለት ያህል ነው አይደል? እንደዛ ነው መሆን ያለበት። ከዛ ባሻገር አድቮኬሲውን ሰርታችሁ ነፃ እናወጣለን የምትሉትን ህዝብ አሳምናችሁ ነው እንዴ። አሁን አንዳንድ ተንታኞች እኮ ህዝቡን እየወቀሱት እኮ ነው። ህዝቡን እየሰማችሁ ነው። ህዝቡን በድፍረት እየተናገሩ እኮ ነው። ይሄ ከሃዲ ህዝብ የሚል ተንታኝ አይቻሉ። ህዝብ
ነፃ እናወጣለን የሚለውን ህዝብ ሳያስፈቅደው ተነስቶ ህዝቡ እንደፈለገው ስላልተነሳለት ግለሰቡ ህዝቡ እንደከዳው የሚቆጥርበት ዘመን ላይ ደርሰናል። አንድ ግለሰብ የሚናገረውን ነገር ህዝብ አልተቀበለኝም ካለ ህዝብ እንደ ከጂ የሚቆጠርበት ደረጃ ላይ ደርሰናልና ይሄ መስተካከል አለበት የሚል እምነት አለኝ። ለማንኛውም የሀሳብ ልዩነት ለዘላለም ይኖር። ሁላችንም የአንድ ሀገር ሰዎች ነን። ነገ ከነገ ወዲያ ከሰዓታት በኋላ የፈረንሳይና የሞሮኮ ጨዋታ ይደረጋል። እሱን ካየሁኝ በኋላ በማህበራዊና በፖለቲካዊ ነክ ጉዳዮች እንመጣለን። ሚስት ያላችሁ ከሚስቶቻችሁ ጋር መተኛትን፣ ሚስት ያላችሁ ፕሊስ ከሚስቶቻችሁ ጋር ተኙ። ባል ያላችሁ ከባሎቻችሁ ጋር እንደዚሁ ተኙ። ያላገባችሁ ካላችሁ ጸልዩ። ማስለቀቅ አለባችሁ። ፍሬንድ አሁን ካላስለቀቅ ሚስትህ የሆነ ቦታ ተይዛለች። ይህ ሁልጊዜ የምናገረው ነገር ነው። መተናነቅ አለብን። ማታገቡም ካላችሁ ዝም ብላችሁ አፍናችሁ ያላችሁ። አንዳንዱ እኮ አፍኖ ይዟል፣ ላያገባሽ ማለት ነው። አፍኖ ይዞሻል። እናትዬ አንተ ማታገባት ከሆነ ልቀቅ። ባሏ የሆነ ቦታ እየጠበቀ ነው። እናትዬ አንቺ ማታገቢው ከሆነ የሰው ባል አፍነሽ አትያዥ ፕሊስ፣ ልቀቂ። እንዲለቀቅ ደግሞ እናንተ ባሎቻችሁ የተያዘባችሁ፣ ሚስቶቻችሁ የተያዘባችሁ ካላችሁ በርከክ ብላችሁ ጸልዩ። መጸለይ ያለባችሁ ባሌ ሆይ የኔ ያለው፣ ሚስቴ ሆይ የኔ ያለሽው ምናምን ብላችሁ መጸለይ ያለባችሁ። ይሄን ለማለት ያህል ነው። በተረፈ ያገባችሁም ያላገባችሁም ትዳር ለማስለቀቅ ሚስት ለማስለቀቅ ባል ለማስለቀቅ በርከክ ብላችሁ ያላችሁ በሙሉ ንፋሱ ያመጣውን ወሬ ወደ እናንተ አምጥቻለሁ። ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች በተቻላችሁ መጠን እንድትሰሙ አድርጌያለሁ። ከቴዲ አናት ላይ በመውረድ ትተባበሩኛላችሁ። ምንም ላደርግልህ የምችለው ነገር የለም። ሀገራችን እንወዳለን። ኢትዮጵያ ጠላቶቿ ሁሉ ድምጥማጣቸው የሚጠፉበት እንዲሆን ነው የምፈልገው። የተረፈ በሀገር ውስጥ በሚነሱ ፖለቲካዊ ነክ ጉዳዮች ተለያየን ማለት በሀገራችን ጉዳይ ተለያይተናል ማለት አይደለም። ከሰዓታት በኋላ እንገናኛለን። የዚህ ፕሮግራም ስፖንሰር ቴዲ አዋሳ ከኦልስታር ድራይቪንግ ስኩል ጋር በመተባበር ቶሮንቶ ካናዳ ቶሮንቶ ውስጥ የመንጃ ፈቃድ ባለቤት እናደርጋቸዋለን። ካናዳ ለመምጣት መንገድ ላይ ያላችሁ መዳረሻችሁ ቶሮንቶ ከሆነ እኛ ጋር መደወል ነው። አትወዛገቡ። ካናዳ ውስጥ መንጃ ፈቃድ ያስኪያሽ ማለት የመጀመሪያ ዲግሪ ነው። በቃ አለቀ። ይህን ለማድረግ መንገዶችን እናሳያችኋለን። ከፈለግን ኢንክላስ ትሬኒንግ እንሰጣችኋለን። ከፈለግን ደግሞ ገዛያን ስትጨርሱ ኢንካር ትሬኒንግ ይሰጣችኋል። ፐርፌክት አሽከርካሪ ትሆናላችሁ። ፐርፌክት ድራይቨር ትሆናላችሁ። ይሄ ከፖሊስ ቅጣት ህግ መጣስ ምናምን የሌለበት ማለት ነው። ያን እናደርግላችኋለን። በማንኛውም ሰዓት ለማሽከርከር ፍላጎት ሲኖራችሁ መንጃ ፈቃድ ለመያዝ ሬዲ ስትሆኑ ደወል አድርጉ ለማለት ያህል ነው። አንዳንድ ጥያቄዎች እዚህ ጋር እያየሁኝ ነው። ቴዲ ፋሲካ እኮ ከአንተ ፍቅር ይዟታል። መልሻለሁ፣ ቅድም መልሻለሁ። ጥያቄሽን ሰምቻለሁ። እናትዬ በጣም አደንቀሻለሁ። በጣም ነው የተመቸሽኝ ብያታለሁ። ፊልተር ሜካፕ የፈረስ ጭራ አድርገው ተኳኩለው አየር ላይ ሌላ መሬት ላይ ሌላ ከሆኑ ሴቶች በሙሉ የተለየሽ ነሽ ብያታለሁ። አድንቄያታለሁ። ራሷ መስላ የመጣች ሴት ናት። ጥያቄሽን ግን እያጤን ነው ላስብበት ብሏት ላስብበት ብሎሻለሁ አሏት በሉልኝ። እና ጥያቄውን በድፍረት ነው የጠየቀችኝ። በድፍረት እና ጥያቄውን ተቀብለናል። ላስብበት፣ ምላሹን በቅርብ እናሳውቃለን ብሏል በሉልኝ። ይህን በሉልኝ። ዓላማ አለኝ። ዓላማዬን እያስኬድኩኝ ጎን ለጎን የቀረበልኝ ጥያቄ ደግሞ ላጤ ነው ብሏል በሉልኝ። እሺ፣ ከልብ ነው የማመሰግነው። ክብራትና ክብራን፣ እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።